በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና በጸሎት እንጀምር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህና እንደ ቸርነት ብዛት ተመልክተን ቀኑን ባርከና ቀድሰህልን በያለንበት ቦታ በሰላምና በጤና ውለህ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓትም ያሰባሰብከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችንና መድኃኒታችን ፈጣሪያችን ልዑል እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተን ቀኑን ባርከና ቀድሰህልን በያለንበት ቦታ በሰላምና በጤና ውለህ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓትም ያሰባሰብከን እንዲሁም እንደ ምሕረትህ እንደ ቸርነት ብዛት ስለ ተወዳጅ እናትህ ስለ መብርሃን ስለ ሁሉ ቅዱሳንም ጸሎትና ምልጃ ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስትና ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንትን እንድታርቅልን ቅዱስ መንፈስንም እንድታሳድርብን በዲያብሎስና በሰራዊቱም ላይ እንድታሰለጥነን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን ወአብይ ኃይለ ሥልጣን ለሰይጣን የልዑል እግዚአብሔር ቤተሰቦች የተወዳጇ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በመድኃኔ ዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ። አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም አዳኝ የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕሪ አባቱ ከአብ ስም ከባሕሪ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። ወንድሞች እንኳን ለሊቀ ሰማዕታት ለቅዱስ ጊዮርጊስ ወራዊ መታሰቢያ ክብረ በዓል ለዕለተ ቀዳሚ ሰንበት እንዲሁም በዛሬቱ ቀን በወራዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ።
አሜን። በእውነት የሊቀ ሰማዕታት የቅዱስ ጊዮርጊስ ረድኤትና በረከት የዕለተ ቀዳሚ ሰንበት ረድኤትና በረከት በዛሬቱ ቀንም በወርኃዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን። አሜን። እህት ወንድሞች፣ እንደ እግዚአብሔር መልካም ፈቃድ የዛሬውን መርሐ ግብራችን ጀምረናል። የዛሬው መርሐ ግብር ያው ዕለተ ሰንበት እንደመሆኑ ቀኑ የሰንበትን ዝማሬ በመዘመር የምንጀምር ይሆናል ማለት ነው። መዝሙሩን አብረን እንዘምር። ያከብርዋ ለሰንበት መላእክት በሰማያት ጻድቃን በውስተ ገነት ያከብርዋ ለሰንበት መላእክት በሰማያት ጻድቃን በውስተ ገነት ወኩሉ ፍጥረት አሳት ወአናብርት እለ ውስተ ደይን ያረፉ ባቲ እስመ ባቲ አይረፈ እምኩሉ ግብሩ ወኩሉ ፍጥረት አሳት ወአናብርት እለ ውስተ ደይን ያረፉ ባቲ እስመ ባቲ አይረፈ እምኩሉ ግብሩ ያከብሯታል ሰንበትን መላእክት በሰማያት ጻድቃን በገነት ያከብሯታል ሰንበትን መላእክት በሰማያት ጻድቃን በገነት ፍጥረታት በሙሉ አሳዎችና አንበሪዎች በመቃብር ያሉ ያከብሯታል አምላክ በእርሷ እንዳረፈ ከስራ ሁሉ ፍጥረታት በሙሉ አሳዎችና አንበሪዎች በመቃብር ያሉ ያከብሯታል አምላክ በእርሷ እንዳረፈ ከስራ ሁሉ ያከብርዋ ለሰንበት መላእክት በሰማያት ጻድቃን በውስተ ገነት ያከብርዋ ለሰንበት መላእክት በሰማያት ጻድቃን በውስተ ገነት። የመዝሙሩ ባለቤት አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። የሰንበት አምላክ ቸሩ መድኃኔዓለም ኢየሱስ ክርስቶስ ሰንበትን ፈጥሮ ለሰው ልጆች እረፍት እንድትሆን ያደለን አምላክ መድኃኔዓለም ኢየሱስ ክርስቶስ በእውነት ከሰንበት ረድኤትን ያሳትፈን፣ አሜን። እህት ወንድሞች፣ አሁን ቀጥታ ወደ ስንክሳር ነው። በነገራችን ላይ እህት ወንድሞች እቺን ሰዓት ምን ጊዜም እንዳትረሷት እሺ። በተለይ ቅዳሜ 9 ሰዓትን እኔ በአንድ አስታውሳለሁ። በአንድ ገርል ላይ የአባ ማን ነበረ ነፍሳት ከሲኦል እንደሚወጡ የተሰማው ድምፅ የማን ገርል ላይ ነበር? እስቲ እናንተ ልጠይቃቸው የምታስታውሱ ከሆነ የማን ገርል ላይ ነበር ያዳመጣችሁት ወይም ያነበባችሁት? የአባ ማን? እስቲ የአባ ማን? አልሰማሁኝም። ከፍ አድርጉ እንጂ ድምጻችሁን ከተናገራችሁ። የአባ ኪሮስ የጻድቁ አባታችን የአባ ኪሮስ ገድል ላይ ታስታውሱ እንደሆነ
አባ ቢንያሚን የሚባል አንድ አባት በቅዳሴ ላይ ያለ ቄስ ነው፣ ካህን ነው። ስሙ ግን ሳይጠፋብኝ አባ ቢንያሚን ነው፣ አባ ቢንያም እንደዛ ነገር እና እኛ አባት ቤተክርስቲያን ቅዳሴ እየቀደሱ እያለ ሐምሌ 8 ጻድቁ አባታችን አባ ኪሮስ ሊያርፉ ሲሉ ማለት ነው እና በድምፁ በስሙ ጠራውና አንድ ድምፅ ወደ ምስራቅ በረሃ ሂድ፣ አንድ አባት ልትቀብር ነው፣ ትቀብራለህ ወይም ደግሞ የአንድ አባት ገድላቸውን ትጽፋለህ፣ ሂድ ብሎ እግዚአብሔር አምላክ አባ ኪሮስ ጋር ሂድ ታገኘዋለህ ብሎ ነገረው። ከዛ ይሄ ካህን ይህን ድምፅ እንደሰማ ቀጥታ ወደ ምስራቃዊ በረሃ ሲገባ አባቶችን ያገኛቸዋል። አባ ኪሮስን አይደለውም ይሄዳል። አሁንም እንደዛ እያለ ሄደ። መጨረሻ ላይ አባ ኪሮስን አገኘና እሳቸው ሊያርፉ ተዘጋጅተው እንደ ሁለተኛው ቀን ሊያርፉ ተዘጋጅተዋል እና በዕለተ ቀዳሚ ሰንበት አባ ኪሮስ ጋር እኚህ ካህን ሲገኙ ድንገት አንድ ቀን ልክ 9 ሰዓት አካባቢ ላይ ከፍተኛ ድምፅ ሰሙ። እንዴ ይሄ ድምፅ ምን አይነት ድምፅ ነው ብለው መጠየቅ ጀመሩ። ከየት የመጣ ድምፅ ነው? በእነሱ ድምፅ ይገርማቸዋል። በእነሱ ድምፅ ጩኸት ሰማይና ምድር ተናወጹ ይላል። እስኪናወጹ ድረስ አባቴ ምንድነው ይሄ የሰማሁት ድምፅ ብለው ካህኑ አባ ኪሮስን ሲጠይቋቸው የሲኦል ነፍሳት ድምፅ ነው፣ የሲኦል ነፍሳት ድምፅ ነው። እግዚአብሔር አምላክ ስለ ቅድስት ሰንበት ክብር ሲል ነፍሳት ሲኦል ያሉትን ነፍሳት በሰንበት ቀን አውጥቶ ያሳርፋቸዋል እና በሲኦል ያሉ ነፍሳት ደስታቸው ነው ይሄ አሁን የሰማው ድምፅ። አስባችሁታል? ሰንበት ማለት እቺ ናት እንግዲህ በምድር ያለ ሰው የሚያርፍባት ብቻ ሳይሆን ሲኦልም ያሉ ነፍሳት የሚያርፉባት ናት። መላእክትና ጻድቃን ደግሞ ሐሴት ያደርጉባታል በሰንበት ቀን በዚች እና ሰንበትን እንደቀላል እንዳትመለከቷት፣ እጅግ በጣም ልናከብራት ይገባል ማለት ነው። በዚች በሰንበት ቀን በጎ ስራ በመስራት የጌታን ስጋና ደም በመቀበል የታመመውን በመጠየቅ የታረዘውን በማልበስ መልካም ስራ በመስራት ቃለ እግዚአብሔር በመነጋገር እግዚአብሔርን በማመስገን የምናሳልፍባት እንጂ በዋዛ ፈዛዛ የምናሳልፍባት ቀን እንዳይደለች ለማጠየቅ ነው እና ይህን ይመስላል። ቀጥታ ወደ ስንክሳር እንግባ። የምናዳምጠው ስንክሳር የነገውን ስንክሳር ይሆናል። የነገው የግንቦት 24ን ስንክሳሩን አዳምጠን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ግንቦት 24 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከእናቱ ከእመቤታችን ቅድስት ድንግል ማርያም ከዮሴፍና ከሰሎሜ ጋራ ወደ ግብፅ ምድር ወረደ። ያን ጊዜም እርሱ ጌታ የ2 ዓመት ሕፃን ነበር። ወንጌላዊ እንዳለ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጦ ተነስተ ሕፃኑንና እናቱን ይዘ ወደ ግብፅ ምድር ሽሽ፣ ተመለስ ብዬ እስከምነግርም በዚያው ኑር። የጌታችንም ወደ ግብፅ መምጣት ስለ 2 ስራዎች ነው። አንዱ ሄሮድስ ቢያገኘው ሊገድለው እንዳይችል፣ ስለዚህ ሌሎች ትስብእቱ ምትሃት ነው ብለው እንዳያስቡ፣ ሁለተኛው የግብፅ ሰዎች በመካከላቸው በመመላለሱ ጸጋውን እንዲያገኙ ጣዖታትንም ቀጥቅጦ ለማጥፋት እነሆ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብፅ ይወርዳል፣ ጣዖታትም በፊቱ ይወድቃሉ ያለው የነቢይ ኢሳይያስ ትንቢት ይፈጸም ዘንድ የክብር ባለቤት ጌታችንም በረቀቀ ጥበቡ ሸሸ። በመጀመሪያም የደረሱበት ሀገር ስሙ በስጣ ይባላል። አልተቀበሏቸውም። በዚያም የውሃ ጉድጓድ ቆፈሩ። ያቺም ውሃ ለሩቆች ፈዋሽ ስትሆን ለዚያች አገር ሰዎች ግን መራራ ሆነች። ከዚያም በገምኑዲ መንገድ ተጉዘው ወንዝ ተሻግረው ወደ ምዕራብ ደረሱ። የክብር ባለቤት ጌታችንም ተረከዙን በአለት ላይ አደረገ። በተረከዙም አምሳል በአለቱ ላይ ተቀረጸች። እስከ ዛሬ ያም ቦታ የጌታችን የተረከዝ ቅርጽ ተባለ። ጌታችንም እመቤታችን ድንግል ማርያምን እናቴ ሆይ በዚህ ቦታ ቤተክርስቲያን በስምሽ ይሰራ ዘንድ እንዳለው እወቂ፣ በውስጡም ድንቅ ተአምራትን አደርጋለሁ፣ ስሙም ደብረ ምጥማቅ ይባላል አላት። ከዚያም ወደ ፀሐይ መግቢያ ወዳለ ባህር ሄዱ። የአስቄጥስንም በረሃ ዱር ከሩቅ አዩ።
ጌታም በላዩ ባረከ። እናቱንም እናቴ ማርያም ሆይ በዚህ ዱር ውስጥ ብዙዎች ሰዎች መነኮሳትን ሆነው በገድልም ተጸምደው በመላእክት አምሳል ያገለግሉኛል። ከዚያም በፀሐይ መውጫ በኩል ወዳለ ተራራ ሄዱ። ዮሴፍም የሚመረኮዘው በትር በእጁ ነበረ። ጌታችንም ይህ ቦታ የሚያቃጥል በረሃ ነውና እንቀመጥ አለ። ጌታችንም የዮሴፍን በትር አንስቶ ሰበራት፣ ጥቃቅን ስብርባሪዎች አድርጎ በዚያ ቦታ ተከላቸው። በከበሩ እጆቹ ጉድጓድ ማሰ፣ መዓዛው የሚጣፍጥ ውሃ ፈልቆ ፈሰሰ። ከዚያም ውሃም በመሃል እጁ እየዘገነ የተከላቸውን ስብርባሪዎች አጠጣቸው። ወዲያውኑ በቀሉ፣ አድገውም ታላላቅ ዛፎች ሆኑ። ከእርሳቸውም ጣፋጭ ሽታ ሸተተ። እርሱም ከሽቶዎች ሁሉ እጅግ የሚጣፍጥ ነው። በለሳንም ብሎ ጠራቸው። እናቱን ድንግል እመቤታችንንም እናቴ ሆይ ይህ የተከልኩት በለሳን እስከ ዓለም ፍጻሜ ከዚህ ይኖራል። የክርስትና ጥምቀትንም በአብ በወልድ በመንፈስ ቅዱስ ስም ለሚጠመቁ ከእርሱ ቅባት ይገኛል አላት። የዚያም ስም መጣሪያ ነው። ከዚያም ብህንሳ ወደሚባል አገር ሄዱ። ትርጓሜው ቤተ ኢየሱስ የሆነ በኢየሱስ ወደሚባለን ቦታ ጌታችን ኢየሱስ ክርስቶስም በሽታውን ደዌውን ሁሉ የሚፈውስ የጉድጓድ ውሃ አደረገ። ሁለተኛም በአንዲት የጉድጓድ ውሃ ምልክትን በየዓመቱ አደረገ። ይኸውም ከቀኑ እኩሌታ በማዕጠንትና በጸሎት ጊዜ ለእግዚአብሔር በዚያች የውሃ ጉድጓድ ዕጣንን ሲያሳርጉ የከበረ የወንጌል ንባብም ሲፈጸም በዚያች ጉድጓድ ውስጥ ያለ ውሃ ወደ ላይ ወጥቶ እስከ ጉድጓዱ አፍ ይደርሳል። ከእርሱም ይባረካሉ። ከዚያም በኋላ እንደ ቀድሞ ወደ ቦታው ይመለሳል። ውሃው ከነበረበት እስከ ደረሰበት ይሰፍሩታል። 20 ክንድ የሆነ እንደሆነ የጥጋብ ዘመን ይሆናል። 17 ክንድ የሆነ ከሆነ ግን በግብፅ አገር ታላቅ ረሃብ ይሆናል። ከዚያም ወደ እስሙናይን አገር ሄዱ። በዚያ ያሉ ጣዖታትን ወድቀው ተሰባበሩ። እነርሱም ስሙ አፍሎን ከሚባል ሰው ዘንድ ተቀመጡ። በዚያም የእሸ እንጨት ዛፎች አሉ። ለጌታችንም ሰገዱ፣ እስከ ዛሬም እንደሰገዱ ናቸው። ከዚያም ወደ ደብረ ቁስቋም ሄደው በውስጧ 6 ወር ተቀመጡ። በዚያም በሽታን ሁሉ የሚያድን የጉድጓድ ውሃ አደረገ። ጌታችንም የፈቀደውን በግብፅ የሚኖሩበት ወራት በፈጸመ ጊዜ ይኸውም 3 ዓመት ከ6 ወር ነው። ሄሮድስም ከሞተ በኋላ ከእግዚአብሔር የታዘዘ መልአክ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የሚሹት ሙተዋልና ተነሳ፣ ሕፃኑን እናቱንም ይዘ ወደ እስራኤል አገር ተመለስ አለው። ያን ጊዜም ተመልሰው ወደ ምስር ደረሱ። ወደ መዓልቃም በዚያ በዋሻ ውስጥ አደሩ። እርሷም እስከ ዛሬ የቅዱስ ሰርጊስ ቤተክርስቲያን ናት። ከዚያም ወጥተው ወደ መጣሪያ ደርሰው በውስጧ ታጠቡ። ይህችም የውሃ ምንጭ አስቀድመን እንደተናገርን ጌታችን ያፈለቃት ከዚያች ሰዓት ጀምሮ የተባረከችና የከበረች ሆነች። ከዚያም ጌታችን የተከለው የክርስትና ጥምቀት የሚፈጸምበት በለሳን ቅባት የሚወጣው ነው። በእርሱም ደግሞ አብያተ ክርስቲያናት ነዋየ ቅድሳትና ታቦተ ሕጉም የሚከብርበት ድህነትም የሚደረግበት ለክርስቲያኖች ሁሉ መመኪያቸው ነው። በጌታችን መመለስም ልጄን ከግብፅ ጠራሁት ያለው የኦዚያን ትንቢት ተፈጸመ። ስለዚህም ተአምራትን በግብፅ ድንቅ ሥራንም በጣኔዎስ በረሃ ያደረገ በማለት እየዘመርን በዚች ዕለት መንፈሳዊ በዓልን ልናደርግ ይገባናል። ከቅድስት ድንግል ማርያም ተወልዶ ስለኛ ለተሰደደ ለእግዚአብሔር ምስጋና ይሁን። በእኛ ላይም ይቅርታውና ምሕረቱ ይሁን። አምላክን የወለደች የተባረከች የድንግል እመቤታችን ማርያም በረከቷ የዮሴፍና የሰሎሜም በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለበዓትከ ውስተ ምድረ ግብፅ ዘኮነ ቡልየ መዋዕል አምላክ በጊዜ ኮንከ ሕፃነ እምበትረ ዮሴፍ አሜሃ ከመታርኢ ስልጣነ ገቢረከ በበስባር ሀበ ተከልከ መካነ ማኅተመ ቅድሳት ይኩን አዋዝከ ሜሮነ። በዚችም ዕለት ከ12ቱ ደቂቀ ነቢያት አንዱ ነቢይ ዕንባቆም አረፈ። ይህም ቅዱስ በአንዲት ዕለት እህሉን ለሚያጭዱለት ምሳቸውን አዘጋጅቶ ተሸክሞ ሲሄድ መልአክ ተገልጾለት ይህን መብል በባቢሎን አገር በአንበሶች ጉድጓድ ውስጥ ላለ ለነቢዩ ዳንኤል ውሰድ አለው።
ዕንባቆምም ጌታዬ ሆይ ባቢሎንን አላየኋት ጉድጓዱንም አላውቀው አለው። የእግዚአብሔር መልአክም በራሱ ፀጉር ያዘው፣ ምግቡን በእጁ እንደያዘ ወሰደውና ጉድጓዱ እንደተዘጋ አስገባው። ምግቡንም ሰጥቶ መገበው። ወዲያውኑ ዕንባቆምን ወደ ይሁዳ ሀገር መለሰው። ባረጀና በሸመገለም ጊዜ የእስራኤል ልጆች ከተማረኩ ተመልሰው ወደ ቤተ መቅደስን ሰሩ። ዕንባቆምም ኢየሩሳሌም ደርሶ ወደ ቤተ መቅደስ ገባ። በታላቅ ደስታም ተቀበሉት። ትንቢቱንም ሊሰሙ ወደ እርሱ ተሰበሰቡ። አፉንም ከፍቶ በመንፈስ ቅዱስ እንዲህ አለ። አቤቱ ድምፅን ሰማሁ፣ ሰምቼም ፈራሁ፣ ሥራህንም አይቼ አደነቅሁ አለ። ስለ መድኃኒታችንም መውረድና በይሁዳ ክፍል በሆነች በቤተልሔም ስለ መወለዱ ሲናገር የተመሰገነ እግዚአብሔር ግን ከፋራን ተራራ ከቴማን ከይሁዳ አውራጃ ይመጣል ብሎ እስከ መጨረሻው ተናገረ። ከነቢያት መጻሕፍትም ጋር ደመሯት። ከዚህ በኋላ ከእስራኤል ልጆች አንዲት ሴት ወደ እርሱ መጣች። እያለቀሰችም እንዲህ አለችው፣ 2 ልጆች ነበሩኝ፣ ጣዖት እንዲያመልኩ ፈለጓቸው። እምቢ ባሉ ጊዜም ገድለው በጎዳና ላይ ጣሏቸው። ተገድለው ወዳሉበትም አብረዋት ሄደ። ነፍሳቸውንም ይመልስላቸው ዘንድ እግዚአብሔርን ለመነው። ልመናውንም ተቀብሎ በሕይወት አነሳቸው። ዕረፍቱም በቀረበ ጊዜ ዘመዶቹን ጠራቸው። እንደሚሞትም ነገራቸውና አንዲት ሰዓት ያህል ወደ ላይ እየተመለከተ ተቀመጠ። እነሆ እንደ ሰው ክንድ ያለች ታላቅ ክንድ የቤቱን ጣሪያ ሰንጥቃ ወረደች፣ ወደ አፉም ተዘርግታ ነፍሱን ወሰደች። ያን ጊዜም አረፈ። በክርስቲያናዊ ንጉሥ በአንስጣስዮስ ዘመን እንዲህ ሆነ። ገድሉን ባነበበ ጊዜ አድንቆ በግብፅ ደቡብ ቀርጣስ በሚባል ቦታ በስሙ ቤተክርስቲያን ሰራለት። እርሷም በዚች ቀን ከበረች። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም እብል በመዝሙረ ማሕሌት ወመሰንቆ ለዘነጸረ አምላከ ማእከለ እንስሳ ረፊቶ ለዝ ዕንባቆም ከመ መንፈስ ቅዱስ አጠየቆ እድ ብርሃናዊ ጠፈረ ቤተ ሲጢቆ በዛቲ ዕለት እምአለ መጠቆ። በዚችም ዕለት የእንጽና ሀገር የከበረ ቀሲስ አብቁልታ በሰማዕትነት አረፈ። ይህም ባለመድኃኒት ነው። ለበሽተኞች በጎ ሥራ በመስራት ያለ ዋጋ ያክማቸዋል። ደግሞም የሚበሉትን፣ የሚጠጡትን፣ የሚለብሱትን፣ የሚሽቱን ሁሉ ይሰጣቸዋል። በዚያም ወራት ወደ ሰኢድ አውራጃ ወደ መኮንኑ አርያኖስ ዲዮቅሊጥያኖስ ላከ። የዚያችን አገር ሰዎች ለጣዖታት እንዲሰግዱ ያስገድዳቸው ዘንድ። በዚያንም ጊዜ ይህን ቅዱስ ያዙት፣ ወደ እስሙናይንም ወስደው በመኮንኑ ፊት አቆሙት። መኮንኑም ወደ እርሱ ይመልሰው ዘንድ በጎ ቃልን ተናገረው። ሊመልሰውም ባልቻለ ጊዜ ቆዳው እስኪሰነጣጠቅ እንዲገርፉ ታዘዘ። ከዚህም በኋላ በሕይወት እያለ በእሳት አቃጠሉት። ገድሉንም በዚህ ፈጸመ። ምዕመናንም መጥተው በድኑን ወሰዱ። ከከተማው ደቡባዊ በሆነ ተራራ ላይ ገንዘው በክብር ቀበሩት። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ለቤተ ክርስቲያን ማይቶታ ወመጋቤ ኩሉ ስርዓታ ዘፈጸምከ ስምዓ ለእቶነ እሳት በውሳጢታ ፍታ ለነፍሴ አቡየ አብቁልታ በማሰረ ጌጋይ ዘልፈ ኢትንበር ምቁታ። በዚች ዕለት የአሮን ልጅ የአልዓዛር ዕረፍቱ ሆነ። ደግሞ የአርከሌድስ የቴፍላስ የማርዬ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ግንቦት 24 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ዕንባቆም ነቢይ፣ ሁለተኛ ቅዱስ ዮሴፍ አረጋዊና ቅድስት ሰሎሜ፣ ሶስተኛ ቅዱስ አብቁልታ ሰማዕት፣ አራተኛ ቅዱስ አልዓዛር ካህን የአሮን ልጅ። ወር በገባ በ24 የሚከበሩ ወራዊ ቅዱሳን በዓላት፣ ቅዱስ አቡነ ተክለ ሃይማኖት፣ ቅዱስ አጋቢጦስ ጻድቅ ኤጲስቆጶስ፣ ቅዱስ ክርስቶስ ሰምራ፣ ቅዱስ ሙሴ ጸሊም፣ ቅዱስ ቶማስ ዘመራስ፣ ቅዱስ አብላሪዮስ ታላቁ፣ 24ቱ ካህናተ ሰማይ ሱራፌል፣ አቡነ ዘዮሐንስ ጻድቅ ኢትዮጵያዊ። ዘንዶውም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። አሕዛብንም ሁሉ በብረት ዘንግ ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች።
ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። በነገራችን ላይ ወደ እግዚአብሔርና ወደ ዙፋኑ ተነጠቀ የሚለው ቃል አምላክነቱን ለማጠየቅ የተነገረ ቃል ነው እንጂ ለስም አጠራሩ ክብር ምስጋና ይግባውና ክርስቶስ በዛች ቅጽበት ከእመቤታችን ከድንግል እናቱ ተነጥቆ ወደ ሰማየ ሰማያት ወጣ ማለት አይደለም። ግን አምላክነቱን ለማጠየቅ ነው። እሱ አምላክ ነው። በአጭሩ የሚማረክ ወይም የሚገደል አይደለም ነው። ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች። የት ነው የበረሃ? ንገሩኝ፣ ከእናንተ ልስማው። የት ነው በረሃው? ግብጽ። የግብጽ በረሃ ማለት ነው። የዮሐንስ ራእይ ምዕራፍ 12 ቁጥር 4 እስከ 7 ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልን ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤያችንን ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና አጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሊና ያነበበውን ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቦናችን ጽላት ላይ ጻፍልን፣ በአእምሮአችንም ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱሳኑ ረድኤትና በረከትን ያሳትፈን፣ በምልጃቸውም ከኃጢአታችን ያንጻን፣ ከበደላችንም ይጠበን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ልባችንንም ለጽድቅ ሥራ ያነሳሳልን፣ ወደ ቀናውና ወደ ምሕረት ጎዳናው ይምራን፣ ፍጻሜያችንንም ያሳምርልን፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። እህት ወንድሞች፣ የዕለቱን ስንክሳር አዳምጠን ተመልሰናል። አሁን ቀጥታ የምንገባው ከዕለቱ ስንክሳር ምን እንደተማማርን የምንመለከት ይሆናል። እግዚአብሔር አምላክ ለሁላችንም ማስተዋሉን ያድለን፣ ሚስጥሩን፣ ጥበቡን፣ ዕውቀቱን ይግለጽልን፣ አሜን። እህት ወንድሞች፣ ቅድም ስንክሳሩ ላይ እንደሰማነው በግንቦት 24 ቀን ታስበው ከሚውሉ በዓላት መካከል የጌታችን የመድኃኒታችን የኢየሱስ ክርስቶስ ከእናቱ ከእመቤታችን ቅድስት ድንግል ማርያምና ከዮሴፍና ከሰሎሜ ጋራ ወደ ግብጽ ምድር መውረዱ የሚታሰብበት ቀን ነው። ግንቦት 24 ቀን ማለት ነው። ያን ጊዜም እርሱ ጌታ የ2 ዓመት ሕፃን ነበረ። ወንጌላዊ እንዳለ ወንጌላዊ ቅዱስ ማቴዎስ ወንጌል ምዕራፍ 2 ላይ ስትመለከቱ የጌታችን የመድኃኒታችን ክርስቶስን መሰደዱን ይናገራል። የእግዚአብሔር መልአክ ለዮሴፍ በሕልም ተገልጦ ተነስተ ሕፃኑንና እናቱን ይዘ ወደ ግብጽ ምድር ሽሽ፣ ተመለስ ብዬ እስከምነግርህም በዚያ ኑር ብሎታል። እናም ዮሴፍ ይህንን የመልአኩን ራእይ እንደተመለከተ ቀጥታ እመቤታችን ቅድስት ድንግል ማርያምንና እናቱ ልጇን ተወዳጁ ልጇን ኢየሱስ ክርስቶስን ይዞ ወደ ግብጽ ምድር ሸሽቶ የተሰደደበት ምክንያት ያው ለጊዜው ከሄሮድስ ነው። ሄሮድስ ሕፃኑን ሊገድለው ይሸዋልና
ሄሮድስ ሕፃኑን ሊገድለው የሚሻበት ምክንያት ምንድን ነው ከተባለ ሰብአ ሰገል ከሩቅ ምስራቅ ሰብአ ሰገል ከፋርሳውያን ቀጥታ ተነስተው በምስራቅ በኩል አድርገው ወዴት መጥተዋል? ወደ ቤተልሔም መጥተዋል። እናም ሲመጡ ምን እያሉ ነበረ? የተወለደው የአይሁድ ንጉሥ ወዴት ነው እያሉ ነው የመጡት። እንዴት አወቁ? ያወቁት ምክንያት አንድም በፋርስ በለዓም የሚባል ሰው ነበረ። በለዓም የሚባል ነቢይ ነበረ። ያ ነቢይ አስቀድሞ ተናግሮ ነበረ። ኦሪት ዘኍልቍ ምዕራፍ 24 ቁጥር 5 ላይ ምዕራፍ 24 ቁጥር 17 ላይ እንደተጻፈው አየዋለሁ አሁን ግን አይደለም፣ በቅርብ አየዋለሁ አሁን ግን አይደለም፣ እመለከተዋለሁ በቅርብ ግን አይደለም፣ ከያዕቆብ ኮከብ ይወጣል ከእስራኤልም በትር ይነሳል ብሎ ተናግሮ ነበር። ማን ነው እንዲህ ያለው? በለዓም ነው። ባላቅ ይህን ትንቢት እንዴት ሊናገር ቻለ ከተባለ ባላቅ እስራኤላውያንን አይቶ ፈርቷቸው ነበር። ኦሆ እነኚህ ሰዎች እንዴት ነው ማን ነው ከግብፅ እንዴት እንደወጡ ሰምቷል አስቀድሞ። ማን ነው? ባላቅ ከግብፅ እንዴት እንደወጡ ታላላቅ ታምራቶችን እግዚአብሔር አምላክ በሙሴ አማካኝነት አድርጎ በ10ኛው ሞተ በኩር ልበ ደንዳናው ፈርዖን እስራኤላውያንን እንደለቀቀ ሰምቷል። ባላቅ። ከዛ በኋላ እየመጡ እየተጓዙ እያለ መንገድ ላይ አማሌቃውያን ተፋልመዋቸዋል። እነማንን? እስራኤላውያን። ከዛ ሙሴ እጁን ወደ ላይ ዘረጋ ነበረ። ሙሴ እጁን ወደ ላይ ሲዘረጋ እስራኤላውያን ይበረቱ ነበር። እጁን ሲያወርድ ደግሞ አማሌቃውያን ይበረቱ ነበር። በአጭሩ እስራኤላውያንን አማሌቃውያን በሰልፍ አስጨንቀዋቸው ነበር። ከዛ የኋላ መጨረሻ ላይ እስራኤላውያን አሸነፉና እግዚአብሔር አምላክ አማሌቃውያንን ተቆጣ። እንዴት ሕዝቤን በበረሃ ያስጨንቋቸዋል? የእግዚአብሔር ሰልፍ በአማሌቃውያን ላይ ለዘላለም ይሁን ለልጅ ልጅ ይሁን ብለህ ጻፍ አለው እግዚአብሔር ሙሴን። ከዛ አማሌቃውያን እንግዲህ ለእስራኤል እድሜ ልክ ጠላት ሆነው ቀሩ። እድሜ ልክ ለጠላት። ሃማ ምን ነበረ ንገሩኝ እስቲ። ሃማ ብሔሩ ምን ነበር? ሃማ ታውቁታላችሁ አይደል? ሃማ፣ መርዶኪዮስ፣ አስቴር ሲባል አልሰማችሁ? ሃማ ማለት ዘሩ አማሌቃዊ ነው። በነገራችን ላይ ሃማ ዘሩ ምንድነው አልኳችሁ? አማሌቃዊ ነበረ። ለዛ ነው እኮ በነገራችን ላይ ይሄ ቂም ስላለበት እኮ ነው እስራኤላውያንን ሊፈጃቸው በንጉስ አርጤክስስ አማካኝነት እንትን ያስደረገው። ይሄ የማይሻር ሕግ ያስወጣው አይሁዳውያንን ሊጨፈጨፋቸው ማለት ነው። ከመርዶኪዮስ ጀምሮ ዋነኛው መርዶኪዮስን 50 ክንድ ቁመት ባለው የእንጨት ግንድ ላይ ሊሰቅለው፣ ሌላውን አይሁዳውያንን ደግሞ እንዳለ በ124 ሀገር የተበተኑትን አይሁዳውያንን እስራኤላውያን ደግሞ ሊጨፈጨፋቸው ትእዛዝ አስወጥተው ነበር። ይሄ ቂም ስላለው እኮ ነው። በአጭሩ ምን ልላችሁ ፈልጌ ነው፣ አማሌቃውያንና እስራኤላውያን የቆየ ቂም በቀል ነበራቸው። በዳዮቹ ግን አማሌቃውያን ናቸው። መንገድ ላይ እስራኤላውያን በስደት ላይ ሳሉ መንገድ ላይ ጠብቀው የተፋለሟቸው እነሱ ናቸው። ግን ይሄ ለጊዜው አማሌቃውያን የአጋንንት ምሳሌ ነው። እሺ አማሌቃውያን የምን ምሳሌ ነው? የአጋንንት። እስራኤላውያን ደግሞ በክርስቶስ ያመኑ የክርስቲያኖች ምሳሌ ናቸው። ምድረ በዳው መንገዱ ደግሞ እኔና እናንተ አሁን ወደ መንግስተ ሰማይ የምናደርገው ጉዞ በጌታ ተጠምቀን ዮርዳኖስን ባህረ ኤርትራ መሻገራቸው ጥምቀት ነው፣ መጠመቃችን ነው። እስራኤላውያን የሙሴን ቃል አምነው ከግብፅ መውጣታቸው ደግሞ አንድም የክርስቶስን ቃል ሰምተው ነፍሳት ከሲኦል መውጣታቸው ምሳሌ፣ አንድም ደግሞ እኛ ከሞት ዓለም ወደ ምሕረት ዓለም መሻገራችን። በአጭሩ በአዳም አማካይነት የመጣው ሞት መቆረጡ በክርስቶስ ድነት ማለት ነው። ሙሴ የያዛት በትር ደግሞ የጌታ መስቀል ምሳሌ ነው። ሙሴ ደግሞ የጌታ ምሳሌ ነው። ሙሴ ነው እስራኤላውያንን ባህረ ኤርትራን ከፍሎ ያሻገራቸው። ለእኛም ክርስቶስ ነው የኃጢአትን ባህር የሞትን ባህር ከፍሎ ከሞት ወደ ድነት ያመጣን ጌታ መድኃኔዓለም ነው። ለዛ ነው ሙሴ እንደኔ ያለ ነብይ ያስነሳላችኋል ብሎ
ስለ ክርስቶስ አስቀድሞ ትንቢት የተናገረው። እኔን የመሰለ ማለቱ እኔን የመሰለ ማለት በግብር ነው እንጂ ሙሴ የክርስቶስ ነብዩ ነው። በአጭሩ የክርስቶስ ባሪያ ነው እንጂ ክርስቶስ ልክ እንደ ሙሴ አይነት ነብይ ሆኖ አይደለም። በአጭሩ እንደ ሙሴ ማዕረጉ እንደ ሙሴ ማዕረግ ያለው ሆኖ አይደለም። እሱ የነቢያት ሁሉ አለቃቸው ስለሆነ ነው አንድም እንደኔ ያለው። አንድም ሙሴ የሰራው የግብር ስራ ከክርስቶስ ጋር ክርስቶስ ሊሰራው ላለው ስራ ምሳሌው ነው። በአጭሩ የሙሴ ስራ ለክርስቶስ ስራ ምሳሌው ነው። የክርስቶስ ጊዜያዊ ነው፣ የሙሴ ጊዜያዊ ነው። የክርስቶስ ደግሞ ምሳሌያዊ ነው። በሙሴ አማካይነት ፋሲካ ተሰርቷል አልተሰራም? ለእስራኤላውያን የቂጣ በዓል ያሉ ያከብሩ የለ? በሙሴ አማካይነት የተሰራው ፋሲካ ጊዜያዊ ነው። ከኤርትራ ባህር ከግብጽ ባርነት ነፃ ስለወጡ ነው። በክርስቶስ አማካይነት የተሰራው ፋሲካ ማለት መሻገር ማለት እኮ ነው። እሱ ደግሞ አማናዊ ነው። እኛ ይሄን ትንሣኤ የምናከብረው ከሞት ወደ ህይወት መሻገራችንን ነው። እና በአጭሩ ምሳሌ ነው፣ ያመሳሰላል። ለዛ ነው እንደኔ ያለ ነብይ ያስነሳላችኋል ያለው። ክርስቶስ በተዋህደው ሥጋ ሰው ስለመሆኑ የሚያጠይቅ ቃል ነው። ወደ ዋናው ሐሳቤ ልምጣላችሁ። በአጭሩ እስራኤላውያን ከተሻገሩ በኋላ ባላቅ ይሄን ሁሉ ታሪክ ስለሚያውቅ፣ ባላቅ የሚባል ንጉስ አለ። ይሄን ሁሉ ታሪክ ስለሚያውቅ በለዓም ደግሞ የረገመው ይረገማል፣ የመረቀው ይመረቃል። ስለዚህ አስቀድሞ ባላቅ ወደ ጦርነት ከመውጣቱ በፊት በለዓምን ይምጣና ናና ጠላቶችን እርገምልኝ ይለዋል፣ ይረግምለታል። ሲረግምለት ወዲያው ጠላቶቹ ይሸነፋሉ። ይሄ ጸጋ አለውማ በለዓም። ከዛ በኋላ እስራኤላውያንን ፈራቸው። በላቅ ሊገጥማቸው ሞከረ። እነኝንማ በለዓም ሳይረግምልኝ እኔ ላሸንፋቸው አልችልም፣ ያጠፉኛል እንጂ አላጠፋቸውም አለና በለዓምን ናርገምልኝ አለው። በለዓም እሺ ብሎ ሊረግም ሲል እግዚአብሔር እንዳትረግም እንዴ፣ እኔ የባረኩትን እንዴት አድርገህ ነው የምትረግመው? እንዳትረግም ጌታ ምን ላድርግሽ ሲለው እኔ በአፍ ላይ ማስቀምጠውን ቃል ትናገራለህ አለው። እሺ ብሎ ከዛ በላቅ ገና ካሁን ረገመልኝ ብሎ የበለዓምን አፍ ሲጠባበቅ በለዓም ምን ቢያደርግ ጥሩ ነው? ጭራሽ መረቃቸው። ወተሽ ቤት አለ ይሰማችሁ አይደል? ለሌሎቻችሁ ለየብቻችሁ ካልሰማችሁ ወታችሁ ግቡ እንጂ ማይክ አትክፈቱ፣ ወይም ደግሞ በጽሁፍ ጠይቁ። ወደ ዋናው ትምህርታችን እንግባ። ጭራሽ መረቀው። የያዕቆቦች ድንኳኖች፣ እስራኤሎች ማደሪያዎች ምንኛ ያምራሉ እያለ ጭራሽ አሞገሰ። እንዴ አለ ባላቅ ጭራሽ እርገምልኝ ስለው ይመርቃል እንዴ አለ። እንዴ እግዚአብሔር ያረገመውን እኔ ምን ብዬ ነው የምረግመው? እግዚአብሔር የመረቀውን እኔ እንዴት ረግማለሁ ብሎ ተናገረ። እዚህ ጋር አንድ ነገር አልተማራችሁም ወንድሞች? እግዚአብሔር ከኛ ጋር ከሆነ ጨርሱልኝ እስቲ ከናንተው ልስማ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ሮሜ 8:30 ይሄ ጥቅስ አለ። ሮሜ 8:31 ላይ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? አያችሁ አይደል? ዛሬ እኮ መተቱ የሰለጠነብን ለዛ ነው። ከእግዚአብሔር እቅፍ ስለወጣን እኮ ነው። ዛሬ እኮ ዛሩ፣ ጣቋሩ፣ መናፍስቱ ሁሉ በእናት በአባት በኩል የመጣው በሰዎችም ተንኮልና ክፋት መተቱ የሰለጠነብን ከእግዚአብሔር እቅፍ ስለወጣን ነው። በእግዚአብሔር እቅፍ ውስጥ ብንኖር መቼ ሰለጥንብን ነበረ? አንድ የምንማረው ትምህርት ነው። በአጭሩ መተትኛ ላይ አይሰራም። እንደውም ምን አለ መሰላችሁ? በያዕቆብ ላይ አስማት አይሰራም ማለት። በያዕቆብ ላይ ሟርት በእስራኤልም ላይ አስማት አይሰራም ብሎ ራሱ እንትና ተናገረ። ማን? በለዓም። ሟርት አይሰራም። አንተ በጌታ ስጋና ደም ከታተምክ ሟርት አይሰራም በአንተ ላይ። ሟርት አይሰራም። ንስሐ ገብተህ ህይወትን ቋሚ በሆነ ጾም፣ ጸሎት፣ ስግደት ካጠርክ በአንተ ላይ ሟርት፣ ጥንቆላ፣ መተት፣ ድግምት የደብተራ መንፈስም ቢሆን አይሰራም። እና አንድ የምንማረው ትምህርት ይሄ ነው ወንድሞች። ከዛ ምንም አልረገመለትም። እንደውም ትንቢት ተናገረ። ጭራሽ የክርስቶስን መወለድ ተናገረ።
አየዋለሁ፣ አሁን ግን አይደለም። እመለከተዋለሁ፣ በቅርብ ግን አይደለም። ከያዕቆብ ኮከብ ይወጣል፣ ከእስራኤልም በትር ይነሳል ብሎ ተናገረ። ኦሪት ዘኍልቍ ምዕራፍ 24 ቁጥር 17 ላይ ከበለዓም ሲዋረድ ይሄ ትንቢት ማለት ነው። ከዛ ዝሬሽት የሚባል አባት ነበር፣ አንድ ፈላስፋ። ከዛ ለሱ ኮከብ ይታየዋል። እመቤታችን ድንግል ማርያም በጨረቃ በኮከቡ ላይ ተስላ ተቀርጻ ማለት ነው ልጇን እንደታቀፈች ያንን በሰሌዳ ቀርጾ አስቀመጠና እንዲህ አይነት ኮከብ ስታዩ ሄዳችሁ ስገዱለት፣ ታላቅ ንጉስ ይወለዳል እና ሄዳችሁ ስገዱለት ብሎ አመለከታቸው። እሱ አረፈ። ሲወርድ ከዛ በኋላ ሰባ ሰገል ጋር ደረሰ ማለት ነው። ሰባ ሰገል ጋር ደረሰ። እነሱ ጋር ወርቅ አለ፣ ወርቅ ከርቤና ዕጣን አለ። ይሄ ወርቅ ከርቤ ዕጣን የተገኘው ከየት ነው ከተባላችሁ፣ ወርቁ የተገኘው ከማን ነው? አዳም ከነ ቅዱስ ሚካኤል ከነ ቅዱስ ገብርኤል ከነ ቅዱስ ሩፋኤል የተቀበለው ወርቅ ነው። በኋላ ከእጅ እቀበለዋለሁ ብሎታል እግዚአብሔር አምላክ። ለአዳም ከልጅ ልጆች እቀበለዋለሁ ብሎት ነበር፣ ተቀበለው እሱ ሲወለድ ማለት ነው። እና በዛ ምሳሌ ሲመጡ ታዲያ ሰባ ሰገል ሲመጡ የተወለደው የአይሁድ ንጉስ ወዴት ነው እያሉ ነው የመጡት። የተወለደው አምላክ ወዴት ነው አላሉ። ቢሉ ኖሮ እስራኤላውያን እነኚህ ተላሎች አምላክ የተወለደው የት ነው ይላሉ እንዴ? ሰማይና ምድርን ያለ አምላክ እንዴት ሆኖ ነው የሚወለደው ብለው ንግግራቸውን ባቃለሉባቸውን የተወለደው ሕፃን ወዴት ነው ብለውም አልመጡም። ለምን? ምን ይባሉ ነበር እነዚህ ተላሎች? በእስራኤል ስንት እልፍ ሕፃን ይወለድል እንዴ በየቀኑ? የትኛውን ትተን የትኛውን ለይተን እናውቅላቸዋለንና ነው እነኚህ እያሉ ያቃልሏቸው ነበረ ነገራቸው። እና አምላክም አላሉ ሕፃንም አላሉ። በማዕከላዊ ደረጃ የተወለደው የአይሁድ ንጉስ ወዴት ነው ብለው መጡ። ንጉስ እያሉ መጠየቃቸው ከዚህ አንፃር ነው። በነገራችን ላይ ሚስጥር ስላለው ነው ትርጉሙ። ከዛ በኋላ ሰገዱለት። ሄሮድስ ደነገጠ። ንጉስ እኮ ከኔ ሌላ ንጉስ እስራኤልን የሚያስተዳድር። በነገራችን ላይ ሄሮድስ ንጉስ ነው። ከማ በታች ከሮም በታች ከቄሳር በታች ንጉስ ነበረ እና በእስራኤል የሚነግስ ንጉስ ደረሰ እንዴ ትንቢቱ? ኦሆ አለና ያው እንግዲህ ንጉስ በመንግስቱ ሲመጡበት አይወድም እንደሚባለው። ከዛ በኋላ ክርስቶስን ማሳደድ ጀመረ። እንደ ምድራዊ ንጉስ መስሎት ነው እሱ ጦር ይዞ የሚመጣ መስሎት ነው። አያችሁ፣ ሰው ባለው ነገር ይፈተናል። ባለ ነገር ትፈትናለህ። ሰይጣን ባለ ነገር ነው የሚፈትንህ። ያለህን ነገር እንዳታጣ በሚል ሰበብ ማድረግ የማይገባህን ነገር ያስደርጋል። ወንጀል ያስፈጽማል። እግዚአብሔር የሚያሳዝን ድርጊት ያስፈጽማል ሰይጣን። እናት ወንድሞች፣ ባለን ነገር እንዳንፈተን እንጠንቀቅ። እሺ፣ መንፈሳዊ ሰው ካለው ነገር በላይ እግዚአብሔርን የሚያስቀድም ሰው ነው። ልጅ ቢኖረው ከልጁ በላይ እግዚአብሔር የሚያስቀድም ሰው ነው። ንብረት ቢኖረው ከንብረቱ በላይ እግዚአብሔር የሚያስቀድም ሰው ነው። ስልጣን ቢኖረው ከስልጣኑ በላይ ማንን የሚያስቀድም ነው? እግዚአብሔር የሚያስቀድም ነው። ባለ ነገር ይፈትናል ሰይጣን። ባለሽ ነገር መልክ ካለሽ በመልክሽ ሊፈትንሽ ይችላል። ብቻ ባለ ነገር ይፈትናል ሰይጣን። ይሄን እንዳትጠራጠር። ግን ምንጊዜም ዝግጁዎች ሁኑ። እሺ ወንድሞች፣ እኔ ካለኝ ነገር በላይ አምላኬን አስበልጣለሁ? እኔ ካለኝ ነገር በላይ ለአምላኬ ሕግና ስርዓት ታዛዥ ሆናለሁን ብላችሁ እስቲ ራሳችሁን ፈትሹ። በኋላ ፈተናው ሲመጣ ድርድር ውስጥ እንዳትገቡ ብዬ ነው። ድርድር ውስጥ እንዳንገባ እና አንድ የምንማረው ትምህርት ይሄ ነው። ከዛ ሄሮድስ ተናደደ። ከዛ በኋላ ከሰባ ሰገል ከተረዳ በኋላ እኔ መጥቼ ሰግድለታለሁ አለ። እነ ሰባ ሰገል በህልም ከመላክ ተረድተው በሌላ መንገድ ሄዱ። ከዛ ሄሮድስ ሰይጣን እንዳማከረው እንዳለ ቤቴልሔም ሕፃናትን ለማስፈጀት እቅድ አቀደ። የእግዚአብሔር መልአክ ለዮሴፍ ይሄን ነገር በህልም ነገረው። ከዛ በኋላ ዮሴፍ እናቱን ይዞ ሳይውል ሳያድር በሌሊት ተነስቶ ሕፃኑንና እናቱን ይዞ ሄደ። ለስደተኛ ሌሊት መንገድ ልማዱ ነውና። ከዛ በኋላ ወደ ግብጽ ሄደ። ወደ ግብጽ መሰደዱ ከምን አንፃር ነው የሚለውን አሁን እዚህ ጋር እናመጣዋለን። በሰፊው ማየት እንችላለን።
ወደ ግብጽ መሰደዱ ለጊዜው ሄሮድስ እንዳይገድለው ነው። እንዳይገድለው የሚለውን ቃል ከዚህ እናምጣው። ግን አምላክ አይደለም እንዴ? እንዴት መሰወር አይችልም እንዴ? እዛው እያለ አለመገደል አይችልም እንዴ? ይችላል። ይችላል እኮ እዛው ራሱን መሰወር ይችል ነበር እንደ አምላክነቱ። ግን እንደ ሰውነቱ መሰደድን መረጠ። ለምን? ሰው ስጋን ተዋህዶ ሰው መሆኑን፣ ስደት የሚስማማው ስጋን የተዋሃደ አምላክ መሆኑን ለማጠየቅ ነው። አለቀሰ፣ ተራበ፣ ተጠማ፣ ተኛ፣ አንቀላፋ፣ ሞተ፣ መንገድ ከመሄድ ደከመ። እንዲህ አይነት ቃላቶችን ወንጌል ላይ እናዳምጣለን አይደል? ምን መሆኑን ለማጠየቅ ነው? ሰው መሆኑን ለማጠየቅ ነው። ስለዚህ ይሄንንም አካታችሁ አንድ ላይ ታረዱት። ተሰደደ ቢባል ሰው መሆኑን ለማጠየቅ፣ ሸሸ፣ ተሰደደ ሰው መሆኑን ለማጠየቅ። አለቀሰም ተብሎ ተስፋ ለአምላክ ማልቀስ ኖሮበት አይደለም፣ ግን እንደ በተዋህደው ስጋ ሰው እንደመሆኑ አለቀሰ። አልዓዛር ሲሞት ሰው መሆኑን ለማጠየቅ ነው መሰደዱ ማለት ነው። አንዱ ይሄ ነው ዋናው። ሌላው ደግሞ ትንቢቱን ለመፈጸም፣ ዋናው ትልቁ ነገር ትንቢቱን ለመፈጸም ነው። መጽሐፍ ቅዱስ እነሆ እግዚአብሔር በፈጣን ደመና ተጭኖ ወደ ግብጽ ይሰደዳል ይላል። ፈጣን ደመና የተባለችው እመቤታችን ነው፣ በትንቢተ ኢሳይያስ እንደተጻፈው ማለት ነው። አባ ጊዮርጊስ ዘጋስጫ ይህንን ነገር ተናግሮታል፣ አንስቶታል። ጌታ እንደተሰደደ ማለት ነው። እና ዞሮ ዞሮ ይህንን ትንቢት ለመፈጸም ነው። አንድም ከዚህ አንጻር ጌታ ወደ ግብጽ መሰደድን መርጧል። ሁለተኛ ስለምንድን ነው ከተባለ አዳም ከገነት ተሰዷል። እንደ ካሰለት ለማጠየቅም ጭምር ነው። ከገነት በኃጢአቱ ምክንያት የተሰደደውን አዳምን የካሰለት መሆኑን ለማጠየቅ እሱ በስጋው አዳም ከገነት እንደተሰደደ እሱም ደግሞ ከተወለደበት ከቤተልሔም ተሰደደ። ጌታ ቸሩ መድኃኔዓለም ኢየሱስ ክርስቶስ ማለት ነው። እና ከዚህ አንጻር ጌታ መሰደዱን ያስረዳል ማለት ነው። አሁንም አንድም መሰደዱን ለምን እንደሆነ እናስፋው ከተባለ ገዳማተ ግብጽን ለመባረክ ጭምር ነው። ግብጽን ለመባረክ በተለይ በረሃውን። ምክንያቱም ደጋጉ ገዳማት አሉ በግብጽ ሀገር አይደል? አሁን በአሁኑ ሰዓት እነ ሲያትን የመሰለ ገዳማት፣ እነ አስቄጥስን የመሳሰሉ ገዳማት፣ የነ አባ መቃርስ ገዳማቶች፣ የነ አባ አንጦንስ ገዳማቶች በኋላ ወደፊት ቅዱሳን ይወጣሉ። ስለዚህ የነሱን በአጭሩ ያቺ በረሃ ቅዱሳንን የምታፈልቅ በረሃ እንድትሆን ለማድረግ ለመባረክ ወዴት ተሰደደ? ወደ ግብጽ ሀገር ተሰደደ። ወደ ግብጽ ሀገር ተሰደደ። ለዛ ነው እኮ አሁንም ድረስ ግብጽ ውስጥ በጣም ብዙ ቅዱሳን አሉ። እስከ ዓለም ፍጻሜ ቅዱሳን አይታጡም። ከግብጽ ገዳማት አይታጡም። ምክንያቱም ጌታ ባርኳቸዋል። የተባረከች ምድር ሆናለች። ወደፊትም ታወጣለች ቅዱሳንን ማለት ነው። በተለይ አስቄጥስ የሚባለው ገዳም እጅጉን የታወቀ ገዳም ነው። የአባ መቃርስ ገዳም ይገርመኛል። ሊቀ ጳጳስ ሁሉ የሚወጡት ከዛ ነው፣ ከዛ ገዳም ነው። ከአስቄጥስ ሊቀ ጳጳሳቶች እንዳለ የሚወጡት ከዛ ነው፣ የሚሾሙት ራሱ ማለት ነው። እንደና አባ ዳንኤልን የመሳሰሉ ቅዱሳን አፍርታለች ግብጽ ሀገር። እና ይህንን ለመባረክ ወደ ግብጽ ተሰደደ ጌታ። አንድም መልኩን አይተው የሚያምኑ አሉና ወተበሃላ አዋልደ ሲሃት ንዑ ንረአዩ ለወልደ መንክራት እንዲል ከዚህም አንጻር ነው። አንድም ኪዳነ መልከ ጼዴቅን ለመፈጸም ነው። ዘመዶቼን ማርልኝ ቢለው ልጄን በስጋ ሰድጄ እምርልሃለሁ ብሎት ነበርና ከዚህ አንጻር ነው። አንድም ሃይማኖት ከሁሉ ሲጠፋ በግብጽ አይጠፋም። እስከ ምጽአት ድረስ ግብጽ ሀገር ወልድ ዋህድ ስትል ትኖራለች። አዎ በነገራችን ላይ ሃይማኖት እኮ ሊጠፋ ሲል የዓለም የሃይማኖት ዲፌንደር ሆና የቀረበችው ማናት? እስቲ ንገሩኝ። ግብጽ አይደለች እንዴ? ናት አይደለም? ንገሩኝ። ግብጽ እኮ ናት። የግብጽ አባቶች እኮ ናቸው እነ አትናቴዎስን የመሳሰሉ ቅዱሳን፣ እነ ለእስክንድሮስን የመሳሰሉ፣ እነ ቄርሎስን የመሳሰሉ ከየት የወጡ መሰላችሁ? ከግብጽ እኮ ነው። እነ ዲዮስቆሮስን የመሳሰሉ፣ እነ ዲዮስቆሮስ፣ እነ ቴዎፍሎስ፣ እነ ዲዮናሲዮስ
እነኚህ ሁሉ ቅዱሳን በተለይ ለሃይማኖት ዘብ የቆሙ ቅዱሳን የወጡት ከየት ነው? ከግብጽ ሀገር ነው። ሃይማኖት እስከ ዕለተ ምጽአት ድረስ ከግብጽ የማይጠፋ መሆኑን ለማጠየቅ አንድም ወደ ግብጽ ተሰደዋል ማለት ነው። አዎ አሁንም ቢሆን ግብጽ ናት በአሁኑ ሰዓት። በተለይ ጉባኤ ኒቂያ ዋና እኮ ሊቀ መንበር የግብጽ ጳጳሳት ናቸው። ሊቀ መንበር ጉባኤ ቁስጥንጥንያ፣ ጉባኤ ኤፌሶን በ431 እነ ቅዱስ ዲዮስቆሮስ ጽማቸውን የተነጩት ጥርሳቸውን ያረገፉት በዛ ምክንያት ነው። ለሃይማኖት ሲሉ የተዋደቁት እነሱ ናቸው። በነገራችን ላይ የኛም የኢትዮጵያውያን እምነት በግብጻውያን ስር ነው። በግብጻውያን ስር ነው። በእነሱ መንገድ ነው እኛም እየተጓዝን ያለ ነው ማለት ፈልጌ ነው። ዞሮ ዞሮ ግብጽ ሀገር እጅግ ዋና ናት እና አንድ ከዛ አንፃር ወደ ግብጽ ተሰዷል ማለት ነው። በዚያውስ ላይ መሰደዱ ስለምን ነው ቢሉ እንዳይሞት ጊዜው አልደረሰምና ከዚያ ሳለ ድኖም ቢሆን ምታት ነው ባሉ ነበርና አዳም ከዚህ ዓለም በአፋ ከምትሆን ከገነት ተሰዶ ነበርና ለዚያ እንደካሰ ለማጠየቅ አሁንም ለምን ተሰደደ ከተባለ ለሰማዕታት ስደትን ለመባረክም ጭምር ነው። ለሰማዕታት ምን ለመባረክ? ስደትን ለመባረክ። ሰማዕትነት ብቻ በእሳት በስለት አይደለም። አገርንም ጥሎ መሰደድ በራሱ ምንድነው? ሰማዕትነት ነው፣ ስለ ሃይማኖት ሲሉ ማለት ነው። ከዚህ አንፃር ጌታ ወደ ስደት ለመባረክ ሲል በነገራችን ላይ ከእስጢፋኖስ መገደል በኋላ ክርስቲያኖች አልተሰደዱም? በዓለም ላይ አልተበተኑም? ተበትነዋል እኮ። በቅዱስ ጴጥሮስ ስብከት የዳኑ ወይም ደግሞ ያመኑ ክርስቲያኖች በሙሉ እንዳለ ኢየሩሳሌምን ለቀው ወደ ዓለም በሙሉ ተሰደዋል። ለነኚህ ለሐዋርያት ለጻድቃን ሰማዕታት ስደትን ለመባረክ ሲል ተሰዷል። አንድም ለዲያብሎ አጋንንትን ከሰው ልቦና አስወጥቶ ለመስደድ ሲል ወደ ግብጽ ተሰዷል። በነገራችን ላይ ግብጽ ሀገር ጌታ ወደ ግብጽ ከመምጣቱ በፊት ኃይለኛ መምለኪያነ ጣዖት ነበሩ ግብጻውያን። በግብጽ ሀገር ኃይለኛ ጣዖት ይመለክ ነበር። በጣዖት አማካኝነት ደግሞ ሰይጣን ዲያብሎስ ራሱን ያስመልክ ነበር። ስለዚህ አጋንንትን ከሰው ልቦና ለማውጣት ሲል የግብጽን ጣዖታት ሰብሮ አጋንንትን ከሰው ልቦና ለማስወጣት ሲል ወዴት ተሰደደ? ወደ ግብጽ። ወደሚብሰው ነው ሄደው። እንደ ዓለም ግብጽ በጣም ኃይለኛ ጣዖት አምላኪ ነበረች። እኔ በጣም ግን ይገርመኛል ስለ ግብጽ ባሰብኩ ቁጥር እንደ ዓለም ተወዳዳሪ የላትም ነበረ በጣዖት አምላኪነት ከክርስቶስ ልደት በፊት። ክርስቶስ ከመምጣቱ በፊት በስጋ ከመወለዱ በፊት እንደ ዓለም እንደ ግብጽ ኃይለኛ ጣዖት አምላኪ የለም ነበር። ላም ቅርጽ እየሰሩ እባብ እየሰሩ ያመልኩ ነበር ግብጻውያን። ከክርስቶስ ልደት በኋላም ደግሞ እንደ ግብጽ ማን የለም? ንገሩኝ እስቲ። እንደ ግብጽ ሃይማኖተኛ የለም። አይገርም? እንደ ግብጽ ሩቱ ሃይማኖት የያዘ ሃይማኖተኛ የለም። እኔ በጣም ይገርመኛል። የዓለም የመጨረሻ ሆና ተነቃ ነበር። በምን? በጣዖት አምላኪነት። ግብጽ። አሁን ደግሞ ተመልከቱ፣ አስደናቂዎች ናቸው። አሁንም ቢሆን ለምንኩስና መስፋፋት እኮ መሰረት የሆነችው ግብጽ ናት። እና ይሄን ሁሉ እንማራለን ማለት ነው። እና አጋንንትን ከሰው ልቦና አስወጥቶ ለመስደድም ጭምር ጌታ ወደ ግብጽ ተሰዷል ማለት ነው። ግን በዛው ግብጽን ሲባርክ ኢትዮጵያንም እንደጎበኛት ከተወዳጅ እናቱ ከድንግል ማርያም በተለይ በሰሜኑ ክፍል በአማራ ክልልና በትግራይ ክልል እንደተሰደደች እመቤታችን ቅድስት ድንግል ማርያም ይናገራል። ያረፈችበት ቦታ ሁሉ ገዳማት እንዳሉ በተለይ አቡነ ሳሙኤል ዘዋልድባ ገዳም እዛ ቦታ እንደውም እመቤታችን ቅድስት ድንግል ማርያም ቋርፍን እንደቀመሰች ልጄ ይመራል ስትለው እናቴ ሆይ ይሄንን እየተመገቡ የመላእክትና አኗኗር የሚኖሩ ገዳማውያን ቅዱሳን ይወጣሉ፣ አንቺንና እኔን የሚያመሰግኑ ይወጣሉ ብሎ ሁሉ ለእመቤታችን ሲነግራት እንደነበረ በእመቤታችን ተአምርና በተለያዩ መጽሐፍት ላይ የምንመለከተው ነው። እና ከዚህ አንጻር ነው ጌታ ወደ ምድረ ግብጽ የተሰደደው ማለት ነው። እና ይሄንን ነው በዋናነት ዋናዎችን አንስተን ይሄን ከተነጋገርን ይበቃናል። ዞሮ ጌታችን ወደ ምድረ ግብጽ ሲሄድ ያው ከዕለቱ ስንክሳር የተወሰነውን እስቲ እንመልከት። ቅድም ስንክሳሩ ላይ እንደሰማችሁት ጌታ ወደ ምድረ ግብጽ ሲሰደድ ብዙ ተአምራትን ሲፈጽም ነበር።
ዝናብ ዘንቦ ማያውቅ በረሃ ላይ ጉድጓድ ከጉድጓድ ውሃ እያፈለቀ ውሃ ያፈልቅ ነበር። እናም ያ የሚፈልቀው ውሃ በሽተኞችን የሚፈውስ ሆኖ ይገኝ ነበር። መጀመሪያ ሲሰደድ ግን በስታ የምትባል አገር ወይም ከተማ ላይ ነበረ። እነኛ ሰዎች አልተቀበሏቸውም። ምግብ እንኳን ሊሰጧቸው ፈቃደኛ አልሆኑም። እመቤታችን እንደውም ሁሉ ትለምን ነበር እዛ ቦታ፣ እባካችሁን ውሃ ስጡኝ እያለች ትለምን። በጭራሽ እንኳን ሊሰጧቸው ያስወጧቸው ሁሉ ነበረ ከሀገራቸው ማለት ነው። እና ጌታ በዚያም የውሃ ጉድጓድ ቆፈሩ። ያቺን ውሃ ለሩቆች ፈዋሽ ስትሆን ለዚያች ሀገር ሰዎች ግን መራራ ሆነች። ተመልከቱ። ይሄ ለትምህርት ነው፣ እንዲማሩ እኮ ነው። ለነሱ መራራ ሆነች፣ ለሩቆች ደግሞ ጣፋጭ እንደውም ፈዋሽ ውሃ ሆነች። አይገርም? ይሄ ትምህርት ያስተምራል። እንግዶችን ባለመቀበላችሁ ለእናንተ መራራ ሆነች፣ ፈውስ ከእናንተ ራቀች። መቀጣጫ እንዲሆኑ ነው። ለጊዜው ለነሱ መቀጣጫ እንዲሆን ነው። እንግዶችን አልተቀበላችሁኝም። መጽሐፍ ቅዱስ እንዲህ ይላል፣ እንግዶችን መቀበል አትርሱ። በዚህ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋልና ከእነርሱ ጋር እንደታሰረ ሆናችሁ እስሮችን አስቡ፣ የተጨነቁትንም ራሳችሁ ደግሞ በስጋ እንዳለ ሆናችሁ አስቡ ይላል የሐዋርያው ቅዱስ ጳውሎስ መልእክት ዕብራውያን ምዕራፍ 13 ቁጥር 1 እስከ 3 ላይ። እህት ወንድሞች፣ እንግዶችን አለመቀበል እኮ ጌታን አለመቀበል ነው። ጌታን እንደ መስደድ ነው፣ እንደ ማባረር ነው። ቸሩ መድኃኔዓለምን በዕለተ ምጽአት መጥቶ ሲጠይቅ ከሚጠይቃቸው ጥያቄዎች መካከል አንዱ እንግዳ ሆኜ መጥቼ አላሳደራችሁኝም ብሎ ነው የሚጠይቀው። እና ለእነኚህ ሰዎች መቀጣጫ ነው። እንግዳ ባለመቀበላችሁ በረከት ቀረባችሁ ሲላቸው ነው። ለልጅ ልጆቻችሁ ደግሞ ወላጆቻችሁ፣ ቅድመ አያቶቻችሁ እኔ መጥቼ እንግዳ ሆኜ አልተቀበሉኝም፣ ስለዚህ በረከትን ከለከልኳቸው፣ በእነሱ መንገድ አትሂዱ ሲላቸው ነው ለልጅ ልጆቻቸውም ጭምር መራራ የሆነባቸው። እና ወንድሞቼ ይሄ ለእኔና ለእናንተም ጭምር ትምህርት ነው። መልካም ስራ መስራት እንዳለበት አውቆ ለማይሰራ ለዛ ሰው ኃጢአት እንደሚሆንበት ማለት ነው። ተግሳጽ ነው ማለት ነው። እና አንድ የምንማረው ትምህርት ይሄ ነው። ከዛ ለሩቆች ደግሞ ፈውስ መሆኑ ደግሞ በረከት ከእናንተ ተነጥቃ እናንተ መልካም ስራ መስራት እንዳለባችሁ ያውቃችሁ መልካም ስራ ማትሰሩ ከሆነ በረከቱ ከእናንተ ተነጥቆ እያንዳንዱ መልካም ስራ በረከት አለውና በረከቱ ከእናንተ ተነጥቆ ለሌላው ይሰጣል ሲል ነው። እና እኔና እናንተ እንማርበት ከዚህ። ከዛ ጌታ መድኃኔዓለም እየተመላለሰ እንደገና አታክልት ዛፎችን እየተከለ ቅርንጫፍ የዮሴፍን በትር እየተከለ እያለመለመ እንዲህ ብዙ ታምራትን ሲሰራ ቆየ። ከዛ በኋላ ከስደቱ ተመለሰ ማለት ነው። ግብፃውያን በዚህ ተባርካለች። በነገራችን ላይ ወደ ግብፅ ሀገር ጉዞ የምታደርጉ እህቶቼ ወንድሞቼ፣ እነኚህ ቦታዎችንም እየሄዳችሁ ብትጎበኙ ብትባረኩ፣ እዛ ቦታ ላይ እንባችሁን አፍሳችሁ ብትማጸኑ በጣም እጅግ ለእናንተ ብቻ ሳይሆን ለሌሎቻችሁም፣ ለወገን ዘመዶቻችሁ፣ ለቤተሰቦቻችሁ፣ ለሀገራችን ለኢትዮጵያም፣ ለዓለም ህዝበ ክርስቲያን በሙሉ ብትጸልዩ፣ ጸሎት ብታደርጉ መልካም ነው። እና ወደ ግብፅ ስትሰደዱ እነኚህ ቦታዎች ሁሉ ብትባረኩ መልካም ነው። እዛም ሀገር ያላችሁ እዛም ሀገር ስራ የምትሰሩት ወንድሞች ካላችሁ እነኚህ ቦታዎች እየሄዳችሁ መባረክ ይጠበቅባችኋል ማለት ነው። ሁላችንም እግዚአብሔር አምላክ እዛ ደርሰን ከበረከቱ ተሳታፊ እንድንሆን አምላካችን መልካም ፈቃዱ ይሁንልን። አሜን። ይህን ይመስላል እንግዲህ ስለ ጌታችን ስደት ይሄን ያክል ከተናገርን ይበቃናል። በእውነት የጌታችን ረድኤትና በረከት የተወዳጅ እናቱ የድንግል ማርያም፣ የቅድስት ሰሎሜ፣ የቅዱስ ዮሴፍ ረድኤትና በረከት በሁላችንም ላይ ይደርብን። አሜን። ሌላው ወንድሞች በግንቦት 4 ቀን ታስበው ከሚውሉ ቅዱሳን መካከል ቅዱስ እንባቆም ይገኝበታል። ቅዱስ እንባቆም ማለት ማእምር፣ ጠቢብ ወይም ለባዊ ማለት ነው። ጠቢብ ወይም ለባዊ አስተዋይ ማለት ነው። አባቱ ዳኮር ወይም ዮሳፍጥ፣ እናቱ ደግሞ ሬፋ ይባላሉ። ትውልዱ ከነገደ ስምዖን፣ ቁጥሩ ከ12ቱ ደቂቀ ነቢያት ሲሆን ሀገሩ ደግሞ ምድረ ይሁዳ ነው። ከዕለታት አንድ ቀን ለአጃጆች ምሳ አዘጋጅቶ ሲሄድ ቅዱስ ሚካኤል ይህን ባቢሎን ወስደ በ7 አንበሶች ጉድጓድ ለወደቀው ለዳንኤል ስጠው አለው። እሱም ጌታዬ ባቢሎንን አላየዋት፣
ገደሉንም አላውቀው እንዴት ይሆናል አለው። ያን ጊዜ ሊቀ መላእክት ቅዱስ ሚካኤል ዕንባቆምን በራሱ ፀጉር አንጠልጥሎ ከነ ምግቡ አደረሰው። ከዛም ወደ ጉድጓዱ ሳይከፈት አስገባው፣ ወደ ኢየሩሳሌም መለሰው። በነገራችን ላይ የዕንባቆም ጉድጓዱ ሳይከፈት ተዘግቶ መውጣቱ የጌታ መቃብር ክፈቱልኝ፣ መግነዝ ክፈቱልኝ ሳይል መቃብሩ እንደተዘጋ ከሞት መነሳቱን ለማጠየቅ ነው። ምሳሌው ነው ባጭሩ። በሰዓቱም ምግባቸውን ለአጫጆች አድርሶላቸዋል። በሽምግልናው ወቅት እስራኤል ከምርኮ ተመልሰው ቤተ መቅደስን ሰሩ። ያን ጊዜም በመንፈስ ቅዱስ ተሞልቶ ትንቢት ተናገረ። ነብዩ ዕንባቆም ስለ ክርስቶስ ሰው መሆን ትንቢት ተናግሯል። እንደውም እግዚኦ ሰማይኩ ድምፀከ ወፈራይኩ ርኢኩ ግብረከ ዋንከርኩ በማእከለ ክልኤ እንስሳ ርኢኩከ ይላል። አቤቱ ድምፅን ሰምቼ ፈራሁ፣ በሁለት እንስሶች እንዳየው ሲያጠይቅ ነው። ዕንባቆም ጌታን ያየው እንደውም በዋናነት ጌታ ልክ እንደተወለደ አድግና ላም ወይም አህያና ላም ጌታ በብርድ ወራት ሲወለድ ትንፋሻቸውን እንዳማማቁት አይቶ ተመልክቷል። እና አቤቱ ድምፅን ሰምቼ ፈራሁ አየውክም፣ በሁለት እንስሶችም አየውክ ብሎ መናገሩ እንዴት ፈራው አለ። ከትህትናው የተነሳ እኮ ነው። እንዴት ተወለደ? ሰማይና ምድርን የያዘ አምላክ ተወለደ። ዓለምን በእጁ የጨበጠ አምላክ። ይሄ በጣም አስደናቂ ነው በእውነት። ዕንባቆም ፈራው ያለው አንዱም ኃያል አምላክ ሆኖ ሳለ ሰማይና ምድር ሊሸከሙት የማይቻላቸው ታላቅ አምላክ ሆኖ ሳለ እንዴት ተወለደ? እውነት እኮ ነው፣ አስደናቂ እኮ ነው። ተደርጎ የማያውቅ አስደናቂ ታምር ነው። ከጌታ ሰው መሆን በላይ ምን የሚያስደንቅ ታምር አለ? አለ እንዴ ከዚህ በላይ ታምር? የለም። ከዚህ በላይ ምንም ታምር የለም። እና የጌታን ትህትናውን ቢያይ በጣም እጅግ አስደነቀው። አቤቱ ፈራው፣ ድምፅን ሰምቼ ፈራው፣ ትህትናን ተመልክቼ አስደነቀኝ። ሰማይና ምድር የማይችሉ አምላክ፣ ከጽርሐ አርያም እስከ በርባሮስ ዓለምን በመሃል መዳፍ ያስክ አምላክ መወለድን አይቼ ፈራው። ይህን ያክል ትህትና ምን አይነት ትህትና ነው? ጌታ ወይ ምን ያክል ሰውን ብትወደው ነው? ምን ያክል ሰውን ብትወደው ነው እንዲህ አይነት ትህትና ያሳየው ብሎ ተደነቀና ትንቢት ተናገረለት። ነብዩ ዕንባቆም ማለት ነው። እና ነብዩ ዕንባቆም እንዲህ አይነት ትንቢት የተናገረ ታላቅ ቅዱስ ሰው ነው። ትንቢተ ዕንባቆም 3:1 ላይም ተመልከቱት። አንዲት እስራኤላዊት ሴት 2 ልጆች ነበሯትና አሕዛብ ለጣዖት እንዲሰግዱ ቢያስገድዷቸው አልሰግድም አሉ። በዚህ ምክንያት ገደሉባት። እሷም እያለቀሰች መታ ለዕንባቆም ነገረችው። ወደ ወደቁበት ጎዳና ከእሷ ጋር ሂዶ ጥቅምት 6 ቀን ጸልዮ አስነስቷቸዋል። እረፍቱ ሲደርስ ዘመዶቹን ጠርቶ እንደሚያርፍ ነገራቸው። ከተሰበሰቡ በኋላ ለ1 ሰዓት ያህል ወደ ላይ ሲመለከት አንድ የተዘረጋች እጅ ባጡን ሰንጥቃ ወርዳ ነፍሱን ወሰደች። እሱም በዚህ ሁኔታ በሰላም አረፈ። አይገርምም? ወንድሞች፣ ይሄ እኮ ማለት ነፍስን የሰጠው ማን ነው? ፈጣሪ ነው። ነፍስ ወደ ሰጠው ወደ ፈጣሪ እንደሚመለስ ለማጠየቅ ነው፣ ለማመልከት እኮ ነው። ያቺ እጅ ወደ ዕንባቆም አፍ ተዘርግታ ነፍሱን አውጥታ ይዛ መሄዷ ነፍስ ወደ ሰጠው ወደ ፈጣሪ እንደሚመለስ ለማጠየቅ ነው። ነፍስ አትሞትም። በነገራችን ላይ ወደ ፈጣሪዋ ትመለሳለች። ነፍስ እኮ የእግዚአብሔር እስትንፋስ ናት። እና ከዛ አንጻር ነው ይሄንን ጠቢቡ ሰለሞንም ተናግሮታል። መጽሐፈ መክብብ ላይ ነፍስ ወደ ሰጠው ወደ ፈጣሪ ሳይመለስ አምላክን እግዚአብሔርን አስበው የሚል ቃል የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስበው የተባለው አንዱ ከዚህ ነው። ወንድሞች፣ እኛም ነፍሳችን ወደ ፈጣሪያችን ከመመለሷ በፊት እሱን ደስ የሚያሰኝ መልካም ስራ ልናሰራት ይገባል። ነፍሳችንን ልንሰራ ይገባል። እንደ ዕንባቆም ወደ ፈጣሪዋ ከመመለሷ በፊት ወደ ፈጣሪዋ ትሄዳለች። አይቴ ነበርኪ ምን ተገበርኪ ተብላ ትጠየቃለች። የት ነበርሽ? ምን ስትሰሪ ቆየሽ? ትባላለች። የዛን ሰዓት እኛ መመለስ የምንችለውን እናዘጋጅ ዘንድ በመልካም ስራ ልንጠመድ ይገባል። ወደ ሰማይ እያንጋጠጠ ነው አይደል የተመለከተው? ለ1 ሰዓት ያክል ወደ ሰማይ ተመልከቱ፣ ልባችሁን ወደ እግዚአብሔር አቅኑ ሲለን ነው ባጭሩ።
ልባችሁን ወደ እግዚአብሔር አቅኑ፣ እርሱንም ብቻ አምልኩ ሲል ነው። መልእክት አለው። አንድም አምላካችሁን ልዑል እግዚአብሔርን እያሰባችሁ ብትኖሩ ከእርሱ ጋር ትኖሩ ዘንድ ወደ እርሱ ይወስዳችኋል ሲል ነው። አምላካችሁን እግዚአብሔርን እያሰባችሁ እሱን እያመሰገናችሁ ስሙን እየቀደሳችሁ ብትኖሩ ለዘላለም ከእርሱ ጋር በተድላና በደስታ ትኖሩ ዘንድ ይወስዳችኋል ማለት ነው። መዝሙረ ዳዊት ላይ ተጽፏል እኮ መዝሙር 100 ቁጥር 6 ላይ ዓይኖቼ በምድር ምዕመናን ላይ ናቸው፣ በቀና ከኔ ጋር ይኖሩ ዘንድ በቀና መንገድ የሚሄድ እርሱ ያገለግለኛል። ከኔ ጋር ይኖሩ ዘንድ ዓይኖቼ በምድር ምዕመናን ላይ ናቸው፣ በቀና መንገድ የሚሄድ እርሱ ያገለግለኛል ተብሎ እንደተጻፈው እና ምክንያት አለው። ወደ ሰማይ ለአንዲት ሰዓት አንጋጦ መመልከቱ ነፍሱንም ደግሞ አውጥታ ያቺ እጅ መውሰዷ ከዚህ አንጻር ነው ማለት ነው። ታዲያ ይህንን ገድሉን አንድ ቅዱስ ንጉሥ አነስጣሲዮስ ሰማና ስለዚህ ገድሉ በጣም አደነቀና ይሄማ ታላቅ ቅዱስ ሰው ነው፣ ከዚህማ በረከት ላገኝ ይገባኛል ብሎ በስሙ ቤተክርስቲያን ሰርቶ በዕለተ ዕረፍቱ ቅዳሴ ቤቱን አክብሯል። ንጉሥ አነስጣሲዮስ ማለት ነው። ይሄም እኛም ወንድሞች ከቅዱሳኑ በረከት ማግኘት ከፈለግን ሕንፃ ቤተክርስቲያናቸውን ልናሰራ ይገባል። በስማቸው ለቤተክርስቲያናቸው መባ ልናስገባ ይገባል። እንደው ሌላው ቢቀር ስንዴ 1 ኪሎ ስንዴ እንኳን ከቅዱሱ በረከት ልንካፈል፣ ሌላው ቢቀር 1 ኪሎ ዘቢብ፣ 1 ፓኮ ሻማ እንኳን ብንሰጥ ይሄ ያደረግናት የበረከት ስራ በጭራሽ የምትረሳ እንዳይመስላችሁ። 1 ስር ጧፍ እንኳን ብናስገባ ይሄ ለበረከት በጭራሽ አይረሳም ወንድሞች። እና እግዚአብሔር ቅዱሳን ስላገለገላችሁ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም ተብሎ የተጻፈውም ከዚህ አንፃር ነው። ስለዚህ ወንድሞች ልክ እንደ ንጉሥ አነስጣሲዮስ እኛም ከቅዱሳኑ በረከት እንድናገኝ ቤተክርስቲያናቸው ልናሰራ፣ በስማቸው መባ ልናስገባ፣ ገድላቸውን መልካቸውን ልናደርስ ይገባናል ማለት ነው። ይሄን ይመስላል። በእውነት የነብዩ ዕንባቆም ረድኤትና በረከት በእኛ ላይ ይደርብን፣ አሜን። ከነብዩ ዕንባቆም ትንሽ እንማር እንዴ ነው ወይስ ሰዓት ያጥረናል? ነብዩ ዕንባቆም ብዙ የመጽሐፍ ቅዱስ ጥቅሶችን ተናግሯል። በተለይ ለኛ እጅግ የሚጠቅም ለምሳሌ ወደ እግዚአብሔር አጥብቀን መጸለይ እንዳለብን ተናግሯል። ሌላው ደግሞ እግዚአብሔርን በትዕግስት መጠበቅ እንዳለብንም ነብዩ ዕንባቆም ተናግሯል። ምን ብሎ? በመጠበቂያዬ ላይ እቆማለሁ በአምባ ላይም እወጣለሁ ይላል። ተመልከቱ። ይሄን የተናገረው ማን ነው? ዕንባቆም ነው። በመጠበቂያዬ ላይ እቆማለሁ በአምባ ላይም እወጣለሁ። ምን ማለት ነው? መጠበቂያዬ ላይ እቆማለሁ ሲል ምንድነው? አምባ ላይ እወጣለሁ ሲል አንድም በምግባር ትሩፋት ጸንቼ ፈጣሪ እግዚአብሔርን እጠብቀዋለሁ ማለት ነው። መጠበቂያዬ አምባዬ የሚለው አንድም ምግባር ትሩፋትን ነው። በሃይማኖት ጸንቼ ነው። አንድም አምባ የተባለው ሃይማኖት ነው። እሺ ይሰማችኋል? ድምጽ ያለ እየሰማችሁኝ ነው? አምባ የተባለው አንድም በእምነት ጸንቼ ነው። በእምነት ጸንቼ እስከ መጨረሻው የሚጸና እርሱ ይድናል እንደተባለው፣ እርሱንም በመጠባበቅ የሚጠባበቁት አያፍሩም እንደተባለው፣ አንድም በምግባር ትሩፋት ጸንቼ ማለት ነው። እህት ወንድሞች ምን ማለቱ ነው? ነብዩ ዕንባቆም እናንተም በሃይማኖታችሁ በምግባራችሁ ጸንታችሁ እግዚአብሔርን ጠብቁት፣ ትዕግስት ይኑራችሁ ማለት ነው። እና እህት ወንድሞች ከነብዩ ዕንባቆም እንማረው አንዱ ይሄ ነው። እንደውም ብዙም ጊዜ ተስፋ ለሚቆርጡ ሰዎች ደግሞ ዕንባቆም እንዲህ ብሎ ተናግሯል። ተስፋ ለሚቆርጡ ምንድነው? በቃ ጸሎቴ አይሰማልኝም ለሚሉ ሰዎች ዕንባቆም እንዲህ ብሏል። እርሱም አይዋሽም፣ ቢዘገይም በእርግጥ ይመጣልና ታገሰው፣ እርሱ አይዘገይም ይላል። ምን በለው አለ? ቢዘገይም ይመጣልና እሱ አይዘገይም። እንዲህ ብሎ የተናገረው ዕንባቆም ነው። በተለይ ተስፋ ለምንቆርጥ ለኛ ለችኩሎች በቃ እርማችንን አንድ ሱባኤ እንገባና ሱባኤው ካልተደመጠ ወይም በቃ ምላሽ ካላገኘን በቃ እግዚአብሔር መቼም ማይሰማን እኛን እንደናቀን እንደተወን አድርገን ለምናስብ ሰዎች፣ ተስፋ ቶሎ ለምንቆርጥ ሰዎች ነው ይሄን ትንቢት የተናገረው። ይሄን ቃል የተናገረው ዕንባቆም። እርሱም አይዋሽም፣ ቢዘገይም በእርግጥ ይመጣልና ታገሰው፣ እርሱ አይዘገይም ይላል። እና እህት ወንድሞች እባካችሁ ቶሎ ተስፋ አትቁረጡ። እንደው በኪዳነ ምሕረት ተስፋ አትቁረጡ። ተስፋ መቁረጥ ትልቅ የእምነት ጸር ነው።
ዲያብሎስ ኃጢአት ሲያሰራ እኮ አይደለም የሚደሰተው፣ ተስፋ ስትቆርጥ ነው የሚደሰተው። ዲያብሎስ ተስፋ ስትቆርጥ ነው የሚዘለው፣ እንደ አንበሳ የሚዘለው ተደስቶ የሚስቀው አንተ ተስፋ ስትቆርጥ ነው። እና እባክህ ወንድሜ ተስፋ አትቆርጥ። ማን ደስ እንዲለው ነው ተስፋ የምትቆርጠው? ማን ደስ እንዲለው ነው ተስፋ የምትቆርጭው? እና እባካችሁ ተስፋ አትቁረጡ እሺ። በእምነታችሁ ጽኑ። እንደ ኢዮብን እስቲ እንደ ኢዮብ እኔ በጣም የኢዮብ ትዕግስቱ በጣም ይገርመኛል። ተስፋ የሚያስቆርጥ ቃል ይነግሩት ነበረ ጓደኞቹ። ግን ምን እንደሚል ታውቃላችሁ? ኢዮብ የሆነው ነገር ይምጣብኝ፣ ስጋዬን በጥርሴ እይዛለሁ፣ ሕይወቴንም በእጁ አኖራለሁ። እነሆ ቢገድለኝ እንኳን እርሱን በትዕግስት እጠባበቃለሁ። ነገር ግን መንገዴን በፊቱ አጸናለሁ። ዝንጉ ሰው በፊቱ አይገባም፣ እርሱ መድኃኒት ይሆንልኛል እያለ በእምነቱ ይጸና ነበር። ኢዮብ እስክሞት ድረስ ፍጹምነቴን ከኔ አላርቅም። ምን ማለት ነው? ጾም፣ ጸሎት፣ ስግደቴን፣ መንፈሳዊነቴን አላቆምም ማለት እኮ ነው። እባካችሁ ወንድሞች ከኢዮብ ተማሩ። ጽናትን፣ ብርታትን፣ ቆራጥነትን ከኢዮብ ተማሩ። እናም ይኸው ዕንባቆም እየነገረን ነው። ተው አይዋሽም፣ ቢዘገይም በእርግጥ ይመጣልና ታገሰው። እልቁንም እህቶቼ ወንድሞች፣ እልቁንም እኔ በህይወቴ ፈጣሪ ደስ የማይሰኝበት ነገር ምንድን ነው እያልን ህይወታችን እያስተካከልን መድኃኔዓለምን መጠበቅ አለብን እንጂ ተስፋ መቁረጥ የለብን። ክርስቲያን ተስፋ አይቆርጥም በጭራሽ። ጻድቅ ግን በእምነቱ በህይወት ይኖራል ብሎ ተናግሯል ዕንባቆም። እና አንድ የምንማሩት ትምህርት ይሄ ነው። አሁንም ትንሽ ልጨምር እስቲ ከዕንባቆም። ብዙ እንማራለን በነገራችን ላይ ሰዓት ይወስድብናል ብዬ ነው እንጂ ነብዩ ዕንባቆም ትንቢቱ በጣም ያስተምራል። እስቲ አሁንም ትንሽ እንጨምር። ምን አለ መሰላችሁ? ነብዩ ዕንባቆም የእርሱ ያልሆነውን ወደ እርሱ ለሚሰበስብ መያዣውንም ለራሱ የሚያበዛ ወዮለታል። የእርሱ ያልሆነውን ወደ እርሱ ለሚሰበስብ መያዣውንም ለራሱ የሚያበዛ ወዮለት። ምን ማለቱ ነው? የእናንተ ያልሆነውን ነገር አትወሰዱ ማለቱ ነው። የእናንተ ያልሆነው ነገር የእናንተ አይደለም፣ አትወሰዱ። የራስ የሆነውን ብቻ ተጠቀም። ያንተ ያልሆነውን ከወሰድክ ግን ወዮልህ። እውነት ነው። መጽሐፈ ሲራክ ላይ የተጻፈውም ቃል ይህንን ነው። መጽሐፈ ሲራክ 5:8 ላይ በመከራ ጊዜ አንተም ማዳን አይችልምና ቀምተህ ላመጣው ገንዘብ አትሳሳ ይላል። እና ቀምተህ ላመጣው ገንዘብ አትሳሳ። መጽሐፈ መቃብያን ሳልስ ላይ ደግሞ ምን ይላል መሰላችሁ? ምዕራፍ 5:14 ላይ የእጃችሁ በሆነው የቀና በሆነው በእጃችሁ ስራ ተመገቡ እንጂ ቅሚያን አትመኟት። በማይገባ ያለ ፍርድ ቀምታችሁ የሰው ገንዘብ ትበሉ ዘንድ አትውደዱ። ብትበሉም አያጠግባችሁም። በሞታችሁ ጊዜ ለሌላ ትተውታላችሁ እንጂ ብታደልውም አይጠቅማችሁም ይላል። እውነት ነው፣ አይጠቅምም እኮ። ያንተ ያልሆነው ነገር አይጠቅምም። ብትሰርቀው አይጠቅምም። የአባ ዮስጦስ መንፈሳዊ ፊልም አይታችኋል? ወንድሞች፣ ዝምተኛው መነኩሴ አይታችኋል? ንገሩኝ እስቲ። አባ ዮስጦስ ታስታውሳላችሁ? እስቲ የሆነ ፓርት ላስታውሳችሁ የአባ ዮስጦስን። አንድ ሰሞን አባ ዮስጦስ እንደውም የሆነ ዛፍ ላይ ተቀምጠው የቴምር ዛፍ ስር ተቀምጠው እና ንስሐ አባታቸው አባ ዮስጦስ እችን ልብሶትን መቀየሪያ እችን ብር ይውሰዱ ይቀበሉኝ እንደው ሲሉ አለኝ እኮ አባ አለኝ እያሉ ልብሳቸውን ያራግፉ ነበር። እንደው ስለ እንጦንስ እንደው ስለ ቅድስት ድንግል ማርያም አያሳዝኗቸው ይቀበሉ ሲሉ እሺ አባቴ እሺ ብለው ተቀበሏቸው ያችን ገንዘብ። ከዛ ሲያስቀምጡ አንድ ሰውዬ ከበስተጀርባ ሆኖ ይመለከት ነበረ። አሁን እድል መታለች፣ ገንዘቡን ውሰድና የፈለከውን አድርግ፣ እኚህ መነኩሴ እንደሆነ ብትቷቸውን አይቀይሩ አሉና መንትፎ ሮጥ አይደለ? መንትፎ ሲሮጥ አባ ዮስጦስ ምን እያሉ ነበር የሚናገሩ? እስቲ ከእናንተ ይሞታል ብለው በትክክል ቃሎት ያሰማልን እና ይሞታል ሲሉ እሱ መንትፎ ይዞ ይሮጣል። ከዛ በኋላ ወደ ከብቶች ግዢ ሄደ። ደግሞ እኮ በጣም ብዙ ኃጢአት ሰርቷል። ልብሱን ሸክፎ ሲወጣ ከገዳም ከመነኮሳት ጋር ድንገት ተጋጨና እንዴ ወዴት እየሄድክ ሲሉት
የውሸቱን ሲቀባጥር ኩላሊቴን ተሰምቶኝ አሞኝ ልታከም እየሄድኩ ነው ቤተሰቤን ልጠይቅ ብዙ ቀባጠረ። ተመልከቱ። መስረቅ ያመጣበትን መዘዝ ተመልከቱ። ከዛ አሁንም ሄደና ከብቶችን ሲገዛ ማን ነው ለከብት ሲያማርጥ ተቅበዘበዘ። በግ ይሻለኛል፣ ፍየል ይሻለኛል፣ አህያ ይሻለኛል፣ እንደውም ጥጃ ነው የምገዛው እንዲህ ያለ ተቅበዘበዘ። መጨረሻ ላይ ግን ሞተ። አያችሁ አይደል? የኛ ያልሆነውን ነገር መውሰድ ብዙ ጉዳት አለው። መስረቅ ያኛ ያልሆነውን ነገር አሁን በዚህ ብዙ ትምህርት እንማራለን። አንደኛ የምንማረው ያስዋሸናል፣ ለውሸት ኃጢአት ይዳርገናል። ከየት ነው ያመጣው ስንባል እንቀላምዳለን። ይሄ አንድ የውሸት ኃጢአት ነው። ሐሰት ደግሞ ከኃጢአት ይከፋል ይላል መጽሐፍ። ሁለተኛ ተቅበዝባዥ ያረጋል። ተቅበዝባዥ ያረጋል። ተቅበዘበዘ። በግ ይሻለኛል፣ ጥጃ፣ አህያ ይሻለኛል፣ ፍየል እያለ ተቅበዘበዘ። ሶስተኛ ደግሞ ምንም አልጠቀመውም፣ ሞተበት። አያችሁ አይደል? የኛ ያልሆነውን ነገር መውሰድ ይሄ ሁሉ መዘዝ ያመጣብናል። አንደኛ የወሰድነው አይጠቅመንም፣ በከንቱ ይጠፋል። ሁለተኛ ተቅበዝባዥ ያረገናል። ሶስተኛ ውሸታም ያረገናል። አራተኛ የሰረቅናቸውን የዘረፍናቸውን ሰዎች ያሳዝንብናል። እና የኛ ያልሆነውን ነገር መውሰድ ጥቅሙ ትርፉ ይሄ ነው ማለት ነው። ይሄ ለዛ ነው አያችሁ ዕንባቆም ምን አለ? ለእርሱ ያልሆነውን ወደ እርሱ ለሚሰበስብ መያዣም ለራሱ የሚያበዛ ወዮለት። ከክፉ እንዲድን ጎጆውን በከፍታ ላይ ያደርግ ዘንድ ለቤቱ ክፉ ትርፍን ለሚያስብ ወዮለት አለ ዕንባቆም 2:9 ላይ። እና አንድ የምንማረው ትምህርት ይሄ ነው። የኛ ያልሆነውን ነገር አለመውሰድ። እንጨምር ትንሽ ወንድሞች፣ እስቲ በእናንተ ፈቃድ ጨምር ወንድሞች። መልካም። ትንሽ ብቻ ልጨምርና ላብቃ። የእመቤታችንን ታምር እየተሻማው ስለሆነ ትንሽ ብቻ ለያ። እዚህ ጋር አሁንም ዕንባቆም ምን ይላል መሰላችሁ? ትንቢተ ዕንባቆም ምዕራፍ 3 ቁጥር 16 ላይ ስትመለከቱ በሚያስጨንቀኝ ሕዝብ ላይ እስክመጣ ድረስ የመከራን ቀን ዝም ብዬ እጠብቃለሁ ይላል። ይህንን የተናገረው እግዚአብሔር ነው በዕንባቆም አድሮ። በሚያስጨንቀኝ ሕዝብ ላይ እስክመጣ ድረስ የመከራን ቀን ዝም ብዬ እጠብቃለሁ። አያችሁ አይደል ወንድሞች? በዚህች ዓለም ላይ ግፍ እየተሰራ ነው። በጣም እጅግ ከባባድ ኃጢአት እየተሰራ ነው። ግን እግዚአብሔር ትዕግስቱን አብዝቷል። ለምን? እግዚአብሔር የሚቀጣበት ጊዜ አለው፣ የራሱ የሆነ ጊዜ። በጎ የሰራውን የሚሸልምበት የራሱ ጊዜ አለው። ኃጢአት የሰራውን ደግሞ የሚቀጣበት የራሱ ጊዜ እንዳለው ያስተምረናል ይህ ጥቅስ። በሚያስጨንቀኝ ሕዝብ ላይ እስክመጣ ድረስ የመከራን ቀን ዝም ብዬ እጠብቃለሁ። አያችሁ አይደል? የሚቀጣበት ጊዜ አለው እግዚአብሔር። ወዲያው አይቀጣም። ኃጢአት የሰራ ሰው ወዲያው አይቀሰፍም። መልካም ስራ የሰራም ወዲያው ኢሚዲየትሊ በዛች ቅጽበት አይሸለምም። ጊዜ አለው፣ ለሁሉ ዘመን አለው። ከሰማይ በታችም ለሆነ ነገር ሁሉ ጊዜ አለው። እና እግዚአብሔር የራሱ የሆነ ጊዜ አለው ማለት ነው። መልካም ስራ ሰርተ ወይኔ መልካም ስራ ሰርቼ በከንቱ ቀረው እንዳትል፣ እሺ እንዳትይ እህቴ። ወይኔ ጾሜ ስግደቴ ልፋቴ በቃ በከንቱ ነው እንዳትይ። ሱባኤ በቃ በከንቱ ነው እንዳትል። ወይም ደግሞ የተራበ አብልተ የተጠማ አጠጥተ በቃ የሰራሁት በጎ ስራ ሁሉ እንደዚህ እንዳትል፣ እንዳታማርር። የራሱ የሆነ ጊዜ አለው አንተ የሚሸልምበት። ስላደረከው መልካም ስራ አንተን የሚያከብርበት የራሱ የሆነ ጊዜ አለው። ያችን ቀን ጠብቅ። ስራ ለሰሪው እሾህ ላጣሪው ይባል የለ? ሰው የዘራውን ያጭዳል ይባል የለ? በቃ የዘራውን ታጭዳለህ አንድ ቀን ጠብቀህ። ግን አንዳንዴ ያስደነግጣል። መልካም ስራ ሰርተ ክፉ ነገር ሲገጥምህ ትደነግጣለህ፣ ተስፋ ትቆርጣለህ፣ ልብ ይዝላል። ይሄ መሆን የለበትም። ደግሞ አንዳንዶች ደግሞ አሉ ክፉ ስራ ይሰሩና መች ተቀጣው ይላል። መች ክፉ ነገር ገጠመብኝ እንደዚህ የሚሉ ሰዎች አሉ የሉም? እስቲ ከእናንተው ልስማ። አሉ የሉም? አሉ። መች ደረሰብኝ። ገና እነሱ የሚጠብቁት እዛው በዛው የሚቀሰፉ እኮ ነው የሚመስላቸው። እዛው በዛው በቃ መቅሰፍት ወይ ድንገት መብረቅ መጥቶ የሚመታቸው እኩል የሚከፍላቸው ይመስላቸዋል። ወይ ደግሞ በዛቸው ቅጽበት የሚታመሙ የሚመስላቸዋል። እግዚአብሔር የራሱ የሆነ ጊዜ አለው፣ የሚቀጣበት ጊዜ። ፈጥነ ንስሐ ካልገባ ወንድሜ ትቀጣለህ። አይቀርልህም፣ ቅጣቱ አይቀርልሽም። ፈጥነሽ ኃጢአትሽን በንስሐ ካላስወገድሽው ዕዳ ሆኖ ነው የሚቀመጥልህ። ለዛ ነው ዲያቆኑ ቅዳሴ ጊዜ ላይ ሲቀደስ
ቅዳሴ ጊዜ ሲቀደስ ሰምታችሁ ከሆነ በኃጢአት የወደቀ ቢኖር አይርሳ የማይረሳ ነውና ይላል። በኃጢአት የወደቀ ቢኖር አይርሳ። የማይረሳ አይረሳም። አንተ ኃጢአት ረስተው ሊሆን ይችላል፣ ግን በእግዚአብሔር ዘንድ ያ ኃጢአት አይረሳም። ምን እስካልሆንን ድረስ ንገሩኝ እስቲ፣ ምን እስካልሆንን ድረስ? ንስሐ እስካልገባን ድረስ። በትክክል ንስሐ እስካልገባን ድረስ። እና እንደምንማረው ትምህርት ይሄ ነው። እግዚአብሔር የራሱ የሆነ ጊዜ እንዳለው። ሌላው ዕንባቆም 3:17-18 ላይ ስትመለከቱ ደግሞ እንዲህ ይላል፣ ምንም እንኳን በለስም ባታፈራ በወይንም ማረግ ፍሬ ባይገኝ የወይራ ስራ ቢጎድል እርሾችም መብልን ባይሰጡ በጎች ከበረት ቢጠፉ ላሞችም በጋጥ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴም አምላክ ሐሴት አደርጋለሁ ይላል። ዕንባቆም ነው ይሄን ያለው። አያህ ችግር ቢገጥመኝ ሁሌም በእግዚአብሔር ደስ እንደተሰኘው ነው እያለ ነው ዕንባቆም። እውነት ነው እህቶቼ፣ ወንድሞቼ፣ የፈለገ ችግር ውስጥ ልትሆኑ ትችላላችሁ። የፈለገ በቃ በነገራችን ላይ ሁሉም ሰው የማይነገር ሚስጥርና የማይመለስ ጸጸት አለው። የማይነገር ሚስጥርና የማይመለስ ጸጸት አለው። ሁላችንም አለብን ችግር። ግን የፈለገ ችግር ውስጥ ብትሆኑ ሁሌ በእግዚአብሔር ደስ መሰኘትን ልመዱ። ደስ ይበላችሁ። በቃ የእሱ ልጆች በመሆናችሁ ብቻ ሐሴት አድርጉ። የእሱ ልጆች በመሆናችሁ ብቻ። እውነት እኮ ነው፣ የእሱ ልጆች ነን። ይህን ልጅነትን ያላገኙ ስንት አሕዛብ አሉ አይደል እንዴ? ስንት መናፍቅ አሉ አይደል እንዴ? ለምን በዚህ ደስ አትሰኝም? ጤነኛ በመሆን ራሱ ደስ ይበል። እግር ህዋሳቶች በሙሉ ተማልተው መኖራቸው ራሱ ደስ ይበል። ስንት እጅ እግር የሌለው አለ፣ ስንት አይን የሌለው አለ። በዚህ እንኳን ሐሴት አድርግ። ይህችን ቀን በማየት ራሱ ደስ ይበል። ይህችን ቀን ለማየት ናፍቀው ስንት ያላዩ አሉ። በዚህ ሐሴትን አድርግ። ሐሴትን አድርግ እና እግዚአብሔር የምናመሰግናቸው በሱ ደስ የምንሰኝበት ብዙ ነገሮች አሉ። ባለ ነገር ራሱ ተደሰት። ደስ ይበል ማለት እኮ ሁሉ ነገር ይኑሩ ማለት አይደለም። ባለ ነገር ተደሰት ማለት እንጂ። ያለንን ብናውቅ እኮ የጎደለን ነገር የለም። እና አንድ የምንማረው ትምህርት ይሄ ነው። ያጣሁት ብዙ ቢኖርም ያለኝ ያጽናናኛል ይባል የለ? እውነት ነው። ያለህ ሊያጽናና ይገባል። እና አንድ የምንማረው ትምህርት እህት ወንድሞቼ ይሄ ነው። ቅዱስ አውግስጢን እስቲ ምሳሌ እናድርግ። ቅዱስ አውግስጢን ምንም ባለመኖሩ ምንም ባለመመኘቱ ሁሌ ደስ ይሰኛል። ምንም ባለመመኘቴና ምንም ባለመፍራቴ ከዓለም አናት ላይ የተቀመጥኩ ይመስለኛል ይላል ቅዱስ አውግስጢን። ይገርመኛል። ድሃ በመሆኑ ደስ ይሰኛል። በቃ ሁሉን ስለ ክርስቶስ ሲል በመተው ደስ ይለዋል። በክርስቶስ ታምኖ ደግሞ ፍርሃትን በማስወገዱ ደስ ይለው ነበረ ቅዱስ አውግስጢን። እና አንድ የምንማረው ትምህርት ነው። እና ብዙ ካወራን ብዙ መማማር እንችላለን። በአጭሩ ከዕንባቆም ቃል የምንማር ምንድን ነው? ምንም ባይኖረን የእግዚአብሔር በመሆናችን ብቻ ሐሴት ማድረግ እንዳለብን ነው። ይሄን ይመስላል። እዚህ ጋር ይብቃኝት ወንድሞቼ። በዚህ መልኩ ያስተማረን፣ የመከረን፣ የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። ከነቢዩ ዕንባቆም ረድኤት በረከትን ያሳትፈን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።